አሜን። እንደምን ዋላችሁ? እስቲ ሁልጊዜ ማክሰኞና ቅዳሜ ደግሞ የትምህርት ፕሮግራም አለን። ዘመኑ ሆነና በአጋጣሚ ሐዋርያቶች በራሳቸው ዘመን አዝመራ የሚያጭዱበት ዘመን ስለነበረ 3000 5000 ሰዎች እየተቀላቀሉ ውሃ ጥምቀትና የመንፈስ ቅዱስ ሙላት እየተሞሉ በሐዋርያቶች ትምህርት በጸሎትና እንጀራ በመቁረስ ምን ይሉ ነበር? ይተጉ ነበር ይላል። ያ በዛ ዘመን የሆነ ህይወት ነው። ለምን ሆነ ሲባል አጭር ነው ነገሩ። ቤተክርስቲያን በመላው ዓለም ልትሄድ በዛ ዘመን ከኢየሩሳሌም ወደ ሰማሪያ፣ ወደ ዓለም ዳርቻ ሮማ፣ ኢትዮጵያ፣ ግብፅ በተለያየ መስዋዕትነት አድርገው ለጊዜው በመጀመሪያው ሴንቸሪ ይህንን ወንጌል ለዓለም ምስክር ሆነው አደረሱ። አሁን ያለንበት ዘመን 21ኛው ዓመት ነው። አሁን ታላቁ ተልእኮ ይላሉ ብዙ ጊዜ ግሬት ኮሚሽን ተብሎ ወደ ዓለም ሁሉ ሂዱ። ታዲያ ክርስትና ዛሬ የቱ ጋ ነው? ልክ 2026 ዛሬ ቀኑን ለማሰብ ኦገስት 4 ላይ የቱ ጋ ወይም ሐምሌ 28 2018 የዛሬ ቀን ማክሰኞ ከሰዓት በኋላ ምኑ ጋ ነው? ትንሽ ያሳየኝን እንግዲህ መልእክቶች እግዚአብሔር ለኔም ለናንተም ለሁሉም እንዲሰጥ ፕሮግራም እናደርጋለን። ስለዚህ ፕሮግራማችን በእኛ ሲጠራ ልዩ ወይም የተለየ እረኛዊ ትምህርቶች ብለን ነው የምናስቀምጠው። ይህም ደግሞ በተደጋጋሚ በትምህርት ደረጃ አስቀምጠዋለሁ። ለምንድን ነው እረኛዊ የሚባለው ሲባል ያው ኢትዮጵያ ውስጥ ብዙ እውቀትም ስለሌለ እረኛ የሚለው ቃል መጋቢ ብለው ነው የሚተረጉሙት። መጋቢ የሚለው ቃል በእንግሊዝኛ ፓስተር። እረኛ ኖርማሊ በትር ይዞ መንጋውን እየቀጣ ምን የሚል እነኛ 5 5ፎልድ ሚኒስትሪስ ያላቸው አገልግሎት ይባላል። ፕሮፌሽናል ቋንቋ አይደለም። ሌማን ምን ማለት ነው? ማንም ሰው በሚያውቀው አንድ ህዝብ ወይም አንድ ቤተሰብ ሲመራ እረኛ ይኖረዋል። እረኛ ዱላ ይዛል፣ መንጋውን ያሰማራል፣ ክፉዎችን ምን ያደርጋል? ያባርራል። ብዙ ምን በሉ ተባዙ እንደሚል መንጋ እየበዛ ይሄዳል። ይሄ በቃ ቀላል አጭር አንድ እረኛ የሚሰራው ስራ። መጽሐፍ ቅዱስ እግዚአብሔርን እረኛ ይለዋል። ኢየሱስ እኔ የበጎች እረኛ ነኝ ይላል። ሙያተኛ እንዳልሆነም አጥብቆ ይናገራል። ነፍሱን ለምኖች ለበጎች የሚሰጥ ነው እረኛ። ስለዚህ እግዚአብሔር እረኛ ነው። ልጁም ደግሞ ወደዚህ ዓለም ሲመጣ ሙያተኛ አልነበረም። ለቢዝነስ ለምናምን የሚንቀሳቀስ አገልጋይ አልነበረም። ይህ ብቻ አይደለም። በኋላ የላከው መንፈስ እረኛ ቢባል መሪና አዛዥ ሆኖ ቤተክርስቲያኑን ወይም ቤተ መቅደስን የሚመራ ነው። ለምን ዘልቄ ያነሳለሁ? አሁን የምንሰጠው ትምህርት ድሮም በጣም አስረዳለሁ። በሙሴ ህዝቡ ወደ ከነዓን መጀመሪያ ምድራዊ ሲወርስ አብሮት ከምድራዊ ጋር የተሰጠው ህግ ነበር። አትግደል፣ አታመንዝር፣ አትስረቅ የሚሉ የመጀመሪያው ሐሳብ ከዚህ ከፀሐይ በታች የተገናኘ ነው። በኋላ ግን አማልክትና የልዑል ልጆች እንዲሆኑ ይሄ ነገር እያነጻቸው ወደዛ እንዲደርሱ ሐሳብ ነበር፣ ቀረ። አዲስም ኪዳን የምንፈልገው ይሄ ነው። ሐዋርያቶች ኢየሱስ ያደረገውን ያዩትን ነው በጣም ያደረጉት። ኢየሱስ ሁሉንም ሰው ወደ እግዚአብሔር መምሰል ሙላት፣ ወደ እግዚአብሔራዊነት ወይም መለኮታዊ ማንነት እንዲይዝ መለኮት መጥቶ ሞተ። ከመልአክ አንሶ ይምጣ እንጂ የአብርሃም ዘርን ይዞ መጥቷል። መልአክም አይደለም የሞተው፣ ለሰው ልጆች እንደ እግዚአብሔር መልክ ውስጥ እንድንደርስ ነው። እግዚአብሔርን መምሰል የሚለው ቃል ትምህርት ይፈልጋል። እዚህ የምትሰሙን እንግዲህ አንዳንዴ የጨበራ ተስካር እንዳይሆን እፈራለሁ። ቁንጽል ሐሳብ በመያዝ ሰዎች ዛሬ ይቦጫጨራሉ። ቁንጽል ሐሳብ አንፈን ለምን ኒው ኤጅ ሙቭመንት አሁን እኛ አዲስ አይደለም። ጆባ ዊትነስ ምናምን ብዙ የሃይማኖት ኮንትሮቨርሲ የሚባል መጽሐፍ ላይ አንብበናል ቁጭ ብለን። ክርስትና በምን ምክንያት እንዲህ ወደዚህ ብልሽት ተካለ መጣ? እንዴት የድሮ ሃይማኖቶች ለምሳሌ ህጉን የያዘ መስቀል ከኋላ ታቦት ከዚህ እንዴት መጣ? የሐዋርያት ሥራ ምዕራፍ 15 ላይ ተጽፏል። አሁን ይህን ጴንጤ ገናም አንዳንዱም አያውቀው። አንድ የሐዋርያት ሥራ ምዕራፍ 15 ላይ ግርዛትንም ሊሰብኩ የሞከሩ ሰዎች እነ ጳውሎስ ጋር መጥተው ጳውሎስና በርናባስ አብረዋቸው ሄዶ ሐዋርያቶቹ በጸጋ እኛም ድነናል፣ ለአሕዛብም ግርዛት አያስፈልግ፣ ግርዛት የልብ ነው ብለው ህጉን እንደጣሉ ተጽፏል። ግን ያ ነገር እየገፋ ሄዶ በ200ኛው ዓመት ቦታ ያዘ።
ከ200ኛው ዓመት ጀምሮ ክርስቲያን የሚባሉ ሕግንም ይዘናል የሚሉ ድነናል የሚሉ ሰዎች ተፈጠሩ። አሁን ያን ከእውነተኛው ደህንነት ጳውሎስ በገላትያን ደብዳቤ ላይ ጽፎታል። የገላትያን ቤተክርስቲያን የ6 ወር ቤተክርስቲያን ስለነበረች ምን ሆነች? የመጡና እነኝህን ሕግ የሚሰብኩ ሰዎች አብረው ሲሰብኩ እንደገና ወደ ኋላ ተመልሰው ተገረዙ። ምጥ ይዞኛል፣ እኔም እኮ ከእናንተ የባስኩ ፈሪሳዊ ነበርኩ፣ መዳን በጸጋ እንጂ በሕግ ሥራ አይደለም ብሎ አብራራ። እዛ ላይ እንደውም እሱ ለመጥቀስ ብሎ ስለ አብርሃም የቃል ኪዳን በረከት ሁሉ ጨምሯል። ወዘተ ሌሎች ነገሮችም አሉ። የተፈለገው ምንድን ነው? የዛሬ 1800 ዓመት ጀምሮ የመጡ ሌሎች ማዕት ሃይማኖቶች ፈጽሞ ወንጌልን የካደ ነው። በወንጌል ውስጥ ይሰገሰጋል። በ300ኛው ዓመት በምናምን ተሰግስጎ አሁን ያለንበት ደርሰናል። አሁን የሌሎችን ችግር ብቻ አይደለም ማንሳት። ቤተ ክርስቲያን ምን ያህል እስራኤል ነች? ብዙ ጊዜ ደጋግሜ እሰብካለሁ። እስራኤል ያልሆነች አሸናፊ ያልሆነች ቤተ ክርስቲያን በነቀፋ ካለች በተደጋጋሚ በሕግ በነቢያት በመዝሙራት አስረዳለሁ። ለምሳሌ ዕንባቆም የሚባል ነቢይ ተነሳ። መጽሐፍቱ ይላል የጽድቅ ሰዎች የነበሩ ግን ፍጹምነት ያጡ ሕዝቦች በኃጢአተኛ በኩነኔ ባሉ ጠፉ። ኩነኔዎች ደግሞ በምን ጠፉ? በከለዳውያን ጣዖት በሚያመልኩ ሁሉን ጠርመስመስ አድርጎ አፍርሶ እንደ አዲስ እግዚአብሔር ደግሞ ተገለጠ። ስለዚህ የዕንባቆምን መጽሐፍ ይዘን በለስ ባታፈራ ምን እኔ ግን በእግዚአብሔር ደስ አንተ ብቻህን ተርፈህ ብዙ የትም አያዛልቅም። ስለዚህ ሕግ፣ ነቢያት፣ መዝሙራት ተጽፈዋል። ኢየሱስ መጣ በዛ ውስጥ። ሲመጣ ግን ሕግ ሰውን አላጸደቀም። ነቢያት ሰውን ወደ ክብር ምን አላሉም፣ አላደረሱም። መዝሙራትም እንዲሁ ናቸው። በእነሱ ውስጥ ግን በነበረው ትንቢት የሰው ልጅ እንደ አዲስ ኪዳን ውስጥ ሊገባ ክርስቶስ ተገለጠ። ለምን አነሳው? እያነሳው ያለሁት እንግዲህ ይህንን ጠልቄ ልክ ይህን ሀሳብ ሳስቀምጥ ሁለተኛው ልገፋው ነው። የምገፋው አዲስ ኪዳን ከ200 ዓመት ጀምሮ ኢየሱስ ሞቶ ከመጣው ኦሪት ሌላ ወይም ጳውሎስ ገላትያኖችን ተመለስ ከሚለው ሌላ በጣም አስቸጋሪ ትንቢት ወጥቷል። ዮሐንስ ራእይ ይባላል። የነቢያት መናፍስት ጌታ መልአኩን ልኮ ለዮሐንስ አሳወቀው የሚል ትንቢት አለ። ወደ ብሉይ ኪዳን ልውሰዳችሁ። ሕግ፣ ነቢያት፣ ምኖች፣ መዝሙራት ተጽፎልናል። አሁን እሱ ጊዜ የለኝም። በሕግ በነቢያት በመዝሙራት ስለ እኔ የተጻፈውን ብሎ ለሐዋርያቶች አስረዳቸው። እሱን ሽሮ ወደ አዲስ ኪዳን ሊገባ ሕግና ነቢያት እስከ መጥመቁ ዮሐንስ ከዛ ጊዜ ጀምሮ የእግዚአብሔር መንግሥት ይሰበካል የሚል እውቀት። አንዳንዴ ምን መሰላችሁ? አንዳንዴ ዩኒቨርሲቲ መክፈት ነው። በቃ ጥሩ አቅም ኖሯቸው ኮንሰንትሬት አድርገው ክርስትናን ሊከተሉ የሚፈልጉ ሰዎች ነው የሚያስፈልጉ። ይሄ ባጣ ቆየኝ እናጸልይልኝ እናቴ ልትሞት ነው ኑሮዬ እንዲሆና ታምም ያለው ያመኛል። ለምን? እነኚህ ሰዎች ራእይ የላቸውም። ካላቸው የዚህ ዓለም ነው። ይህም በቦ ኢየሱስ ለ3 ዓመት ተኩል ሲዞር እንጀራ ሰጣቸው፣ በሽተኞችን ፈወሰ፣ አጋንንት አስወጣላቸው፣ ሙታን አስነሳላቸው። ተከተሉኝ ሁሉንም ይላል ዞሮ። እኔም መከተል የሚወድ ደግሞ ግንበኛ ወይም አንድ ጦር የሚሄድ ሰው መዝኖ ነው ጦርነት የሚሄደው። ከእልፍ ጋር 1000 ሆኖ ካለ እርቅ ይፈልጋል። ቤት ሊሰራ ገንዘቡ የማይበቃ ሆኖ የጀመረ ሰው ጣራ አይገጥምም፣ ይሳለቁበታል። ለዚህ እግዚአብሔር ባለ ራእይ ነው የሚፈልገው። ራእይ የሌለው ሕዝብ መረን ስድ። የድሮ ቋንቋ ደስ ይለኛል። የዘመኑ ቋንቋ ያሻሽሉታል። አሁን አይነ ስውር ሲባል ማየት የተሳነው ለማሻሻል እንዲሁም ስድ የሚለውን ቃል ያሻሽሉታል። ይህ ልጅ ትንሽ አይረባም ስድ ነው። ስድና አይረባም ማለት በጣም ልዩነት አለው። ስድ ማለት ከለመደው ባለጌ አሁን አሽሽ የሚያጨሰው እግዚአብሔር በጸጋ እስካላደነው ያ ሰው በፍጹም ቀንም ሌሊትም ቤቱን ሲዘርፍ ይኖራል። ከቻለም ደግሞ ኪስ ያወልቃል፣ ሞባይል ይዘርፋል። በቃ ስራው። ይህን ያነሳሁት ለመዳን እነኝህ ሰዎች ጋር እንሄዳለን። እኛ ቤት ነው የምንፈልገው። አሁን እንግዲህ ምናዊ ትምህርት እረኛዊ ትምህርት ውስጥ የተገባው ከሐዋርያነት ባለፈ ስለ አዲሱ ሰማይና ምድር ሄደው ኢየሱስ እረኛ ሄዶ ወደ አብ ዘንድ ገባ።
ይሄኛውን ዓለም የለም የቀደመ ሰማይና አልፎታል። ከእንግዲህ ወዲህ ሰይጣን አይዋጋም፣ አስፈርዶበታል። ሲያመኝ ሰይጣን ከተዋጋ በሱ ስር ያለች ቤተክርስቲያን ነው የሚዋጋ። ቤተክርስቲያን ደግሞ እሱ ውስጥ ሆና እሱ እንዲያሸንፍላት ልትሸነፍ አትችልም፣ ልታስፈርድ ነው ምድር ላይ ያለችው። ምድር ላይ ብቻም አይደለች። ኢየሱስ እንደሚል ይሄ የምታዩት የሰው ልጅ በምን አለ? በሰማይ። የሰው ልጅ ይላል እዛውም የሰው ልጅ በነበረበት። አሁን የሰው ልጅ አይደለም። እኛም በክርስቶስ ያለን ምን ሆነናል? አይደል? የሰው ልጅ አይደለም። እኔ ትምህርቶች ለዚህ ኮንትሮቨርሲ የሚፈርጡት ኒው ኤጅ ሙቭመንት ምናምን የሚባለው ዘባዝንኬ ቤተክርስቲያንን ጥሏታል። አሁን ስለ ቤተክርስቲያን እንግዲህ ላነሳ የምፈልገው እያነበብኩ ሊሄድ ነው። ወደዛ ለመሄድ እኔና እናንተ 21ኛው ዓመት ላይ መድረሳለን። ልክ እስራኤሎች ሕግ ተሰጣቸው፣ ከነዓንን ወረሱ። አማልክትና የልዑል ልጅ ጋር ቀርቶ ሊደርሱ አፋቸውን ከፈቱ አሉ፣ እምቢ አሉ። እንደ ሰውና እንደ አለቃ ሞቱ። በመጨረሻ እንደውም ሕግ፣ ነቢያት፣ መዝሙራት ኢየሱስን አምጦ ሕጉም ፈረሰ፣ የትንቢቱም ዓለም ፈረሰ፣ ዝማሬም አበቃ። ለምን? ከመጥምቅ ዮሐንስ የተጀመረ አዲስ የእግዚአብሔር መንግስት ተጀመረ። እስራኤል ተፈታች። ኢየሱስ ለኢየሩሳሌም ምን አረገላት? አለቃ፣ አበቃ። ይህን ያበቃ ዛሬም ጴንጤ አናቀው። ዛሬም ስለ እስራኤል ያለን ጉራ ያለን ጉድ ዓለም ሁሉ የጠፋችሁ በእነሱ እንደሆነ ሰው አያውቅ። ምንም ኪዳን ቢኖርህ እኮ ወረበላ ከሆንክ ስድ ከሆንክ ማን ይፈልጋል? እየተጠጋሁ ነው ወደ ዛሬ መልእክቴ። ለምን ተጠጋሁ? የዚህ ዘመን ትምህርት 2000 ዓመት ከቆየ በኋላ ያለ ትምህርት እንጂ ሐዋርያቶች መዳን ከሰማይ በታች በኢየሱስ ነው። ሁሉም ሃይማኖት ይሰብካል። ቁርአንም ይላል አይደል? መሲህ የሚባል ከማን ተወልዶ ከማን እንደመጣ ይኸውላችሁ። ስሙ ብቻውን አንጠልጥለው የምትዞረው ምን አይደለም፣ ይሄ ፋሽን አይደለም። እግዚአብሔር ቤተ ክርስቲያንን ምስክር ካደረጋቸው እየገፋ ወዴት ነው ሊወስዳት የፈለገው? በመጨረሻው ዘመን አስፈራጅ እንድትሆን እንደ እግዚአብሔር መልክ ሆነን የተፈረደበትን ሰይጣን እዛው ጥልቅ ውስጥ ገሃነመ እሳት አስገብተን በዓለም ላይ አስፈርደን ክርስቶስ ኢየሱስን ወደዚህ ዓለም እንዲመጣ ማድረግ ነው። ኢየሱስ ተናግሯል። እኔ እስክመጣ እስራኤልን ዞራችሁ በቃ ቤተክርስቲያን ደካማ እንደምትሆን ተናግሯል። እንደምትሆን ስለተናገረ መሆን አለብን? የለብንም። የአይሁድ ብልጫው ብዙ ነው እንደሚል ግን የነሱ ታማኝ አለመሆን የእግዚአብሔርን ታማኝነት እንደማያስቀር በ21ኛው ዓመት አንድ የተሻለ ስድ ያልሆነ ጴንጤ መሰብሰብ፣ ከጴንጤው መካከል እኔ በሞ ዛሬ በጣም ከፍተኛው ደረጃ ኢየሱስን መቀበል ብቻ አይደለም፣ ወደ ቦታዬ ልሄድ ነው። በጣም እሄዳለሁ የምፈልገው ከመሄደ በፊት ግን መርዛም ክርስትና ዘመን ላይ ስላለን እችን እንዴት እንለፍ? መርዛም ክርስትና ምን ማለት ነው? ስንት ሺህ ዓመት ሲቆይ 2000 ዓመት ሲቆም ክርስትና መርዛም ሆነ። እነ ጳውሎስ እነ ጴጥሮስ ብለውታል። በጣም ደነገጡ። ለምን? እነሱ ዝግጁ አይደሉም። የምታዩት ነው። ኢየሱስ ሁሉም ድሮም ያውቃል። እነሱ ግን መጡና ቀላል መስሏቸው ሐዋርያዊ ትምህርት መስጠት ጀመሩ። ግን ትንሽ ቆይቶ ፈነዳ ትምህርት። ግርዛት ያስፈልጋል። እሱም በሞ እንደምንም አልፈው ሲሉ ኢየሱስ እኮ በሥጋ አልመጣም የሚሉ ሐሰተኛው ክርስቶስ መጥቷል አሉ። ስለ ኢየሱስ አሁንም አይባል ምን አለ? ይሄ ነገር አድጎ ነበር መሄድ ያለበት። ወዴት አድጎ? ምን ማለት ነው? አማልክትና የልዑል ልጅነትን በሕጉ መሰረት ወደዛ እንደሚያመጣቸው ሁላችን የልዑል የእግዚአብሔር ልጆች ተብለን ወደ ሙሉ የእግዚአብሔር መለኮት እንድንደርስ ወደዛ ትምህርትና ወደዛ ጸጋ መድረስ ነበረብን። ያችው የሐዋርያቶች አስተምርቶ እንኳን ጠፍቶ ጴንጤነት ተመረዘ። አንድ ነው ያነሳው ኢየሱስ በሥጋ አልመጣም የሚል ሌላ መርዞች ነው ማነሳው። መርዞች ለምን አነሳለው? በሥጋ አልተገለጠም የሚለው እንዳለ ሆኖ የሚቀጥሉት መርዞች ደግሞ ማአት ሆኑ። መርዞቹን አልፎ አልፎ አስቀምጣለሁ። ለምን አስቀምጣለሁ? መርዝ በበዛበት መካከል ሌላ ርዕስ ነው ያለኝ። አንተ ከመርዝ ወጥተሃል ወይ? መርዝ ማለት ምንም ጥያቄ የለውም። በዘመኑ ለምሳሌ አየር ተበክሎ የለም ኮቪድ-19 የሚያህል
ጠቅላላ አየሩ ልክ እንደ ኬሚካል ቦምብ ሞልቶ ሰዎች ማስክ አድርገው አየሩ እንደተመረዘ ክርስትና ተመርዟል። ኮቪድ-19 ድሮ አልነበር። ወረርሽኝ አልፎ አልፎ ኮሌራ አለ እንደዚህ እንዲህ። አሁን ዓለማችን ግብጽ ላይ ሰምተነው ወደማናውቀው አይነት በሽታ እንደሚባል ይሄ የምታዩት ሀገራችን ከተማችን ሆቴል እየተዘጋ ሆስፒታል እየተከፈተ ለምን ይመስላችሁ? ትልልቅ ሆስፒታሎች ከሩቅ ሀገር ሁሉ እየመጡ ምንን ያመለክታል? እዚህ ዓለም ላይ ወይም ሀገራችን ላይ ብዙ ህዝብ በምን እየተቀሰፈ እንዳለ። ታዲያስ ለዚህ ገንዘብ ማን ይሰጣል? ሴጣን ምን ይሰራል? ሁሉንም እኮ ያንቀሳቅሰል ይችላል። ገንዘብ ይሰጣል፣ በዚህ በሽታ ይዘረጋል እንደፈለገ። ብዙ ጊዜ ነገር ዶክተር ማሞ የሚባል አንድ ጠንቋይ አንድ ሰሞን ቴሌቪዥን ላይ ቀረበ እና ሲቀርብ እኔ ሰፈሬ እዛ ነበረ። ሰፈሬ ስለሆነ ስለ አልማዝ ባለጭራ የሚል የሆነ አብራራ። ምን አለ? በሶስተኛው ቀን እሱ ሕክምና ማዕከል 50 ብር ፎረፋ ይሸጥ ጀመር። ዶሮ ነው። ከዛ ስጸልይ ምንድነው ስም በቲቪ ላይ ለቀቀው መቅረፊያ ሆነ። ይሄን ያየሁት አንድ የኔ አባል የሆነች ለካቁጭ ብላ ቴሌቪዥኑን አይታለ። እዚህም አላችሁ ከርፋፋ ዛሬ ቲክቶክ አፋችሁን ከፍታችሁ መመታታችሁ በዛው ነው ያለው። አሁን ገብታ ዜና ላይ ስትሰማ እሳቸው ቀጥሎ ከቲቪ ወጡና ስለ አልማዝ ጭራ በምናምን እንዴት እንደሆነ አስረዱ። ለካ መጥቷታል። ከዛ ያላት እድል የመታት ጋር መሄድ ነው። ምን ለምን ሄዳ 50 ብር ወረፋ ገዝታ መድኃኒቱን ቅዳሜ ገዝታ እሁድ ቸርች ቴዲን አናግሬ ነው የምወስደው ብላ እኔ ምንም አላው የፈውስ ሰዓት ላይ እጀ ወደቀች። ከዛ በኋላ ቢሮ በመቀመጥ መጣች። ምን ሆነሽ ነው የወደቅሽው እላታለሁ። አይ ትናንት እዛ ሐኪም ማሞ ጋር ሄጄ እሱን ላረጋገጥ በመጣ እዚህ ወደቅኩ አለች። እንዴ የተለከፋችሁ እዚህ ማቀፍ የተመረዛችሁ ብቻ አይደል? የተለከፈ ልክፍት ታውቃላችሁ አይደል? የተለከፈ ቲክቶክ ላይ ልክፍት የሚይዘው ሰው ይበቃ ኦልሬዲ ፊድ ያደርጋል። ፌስቡክ ሁሉንም አክቹአሊ ሰው ጋር የተልከፈከፈ ሰው ይኖራል። እኔ ነገሮች በጣም አስቸጋሪ እንዲህ በቃላት ለመነገር አይቻልም። አሁን ስለመመረዝ ለማንሳት ነው። ከዛ አምጪ መድኃኒቱና በ3 ቀን ውስጥ ቁስልሽ ይደርቃል። መድኃኒቱን እንዳትወስጂ። ሰውየው የአገር ባህል መድኃኒተኛ ይባል እንጂ ጠንቋላም ስላለበት በተፈጥሮ ቅጠል ጤና አዳምን ይፈውሳል። ሲያመኝ ጤና አዳም ምናምን በሽታ አንዳንዶቻችን እንደዛ ማፈን ስናሸት ይለቃል። ምክንያቱም እያንዳንዱ የተፈጥሮ ነገር ምናወራቸው መድኃኒቶች እኮ ድራግ ናቸው። ድራግ ማለት ቢበዙ እንደ አንድ ድራግ እንደሚያጨሰው ትሆናለህ። በአሜሪካ ጋር በጣም ፔንኪለር በመውሰድ ድራግ የሆኑ ሰዎች አሉ። ስለዚህ እሱን ካልወሰዱ ጤና ማለት እንደ ሲጋራ ማለት ነው። ሁሉ ነገር ሲበዛ ልክ እንዲሁ ተፈጥሯዊ ሕክምና አለ፣ ጥንቆላዊ ግን አለ። መለየት ያንተር። አሁን ሐዋርያው ጳውሎስ ጣዖት ቤት ሄዶ ጸልዮ ምን ይበላል? ምግብ ይበላል። ይገስጸው ዘረ ብሎ ይቀድሰዋል። ጳውሎስ በሌላ ቋንቋ ጳውሎስ ለሰይጣን አሳልፌ እሰጥቻለሁ እያለ ሰዎች እንዲጠፉ ቀድሶ ለማን ይሰጣል? ለሰይጣን ይሰጣል። ይሄ ጳውሎስ ነው። አንተ ተመርዘ በምን አባህ ነው አንተ ሰዎችን ለማን የምትሰጠው? ለሰይጣን አሳልፈህ እንዴት ትሰጣለህ? አይሞከርም። መጀመሪያ የነጻ ህይወት፣ ሁለተኛ የተቀደሰ ህይወት እግዚአብሔር ተቀደሱ ዘንድ ፈልግ፣ ሶስተኛ በእምነት የሚኖር የማየት የተወ የቀደመ ሰማይና ምድር ትቶ በአዲሱ ሰማይና ምድር ህግ የሚሄድ ምክንያቱም ኢየሱስ እዛ ነው። በዛ ጽድቁስ ማን ተገኝቶ? መጀመሪያ አሁን የምፈልገው ደግሞ የነቀፋ ህይወት። አሁን ቤተክርስቲያንን በስተመጨረሻ እንደ ሪቫይቫል የተመበቅ እንዳይ ብዙ ቸርቾች በነቀፋ ፐርሚሲቭ ውስጥ ነው ያሉት። እሱ ጋር እመጣለሁ። ያዕቆባዊነት ያዕቆብ የራሱን ነገር ሊያደርግ ወይም የተወጋ ክርስትና እግዚአብሔርን መምሰል ለጥቅም የሚጠቀሙ በተለያየ መልክ ሰዎች በነቀፋ ተወግተዋል። ለዚህ ዓለም መልክ ክርስትና ማንቀሳቀስ መወጋት ነው። የተወጋ ክርስትና ይለዋል ጳውሎስ። ራሳቸውን ምን አደረጉ? አስወጉ። እዛ ጋር ነው የምፈልገው። ግን እንዴት ብዬ ይኸው መጀመሪያ ስጸልይ እስቲ ጌታ ሆይ ጦርነት እዛም ይመታል። ከዛ ጠረግርግርግ ጋር ጨርሰን እስቲ የመጀመሪያ መልእክት ስለተመረዘ ክርስትና ተናገር ይለኛል። ይህም በሞ መናገረው ይሁላችሁ እንደው አንዳንድ ጥቅስ እዚህ ይሁን እንጂ እኔ የምፈልገው የ1ኛው ምዕተ ዓመት መርዝ ነው። ምን
ማለት ነው። 21ኛው ምዕተ ዓመት ይኸውላችሁ፣ በመጨረሻ እግዚአብሔር ዙፋን ተቀመጠ፣ ሰማይና ምድር ከፊቱ ሸሹ። መጽሐፍቶች ተከፈቱ። እላይ ያለ መጽሐፍ ነው የምንፈልገው። ለምን? የዘመኑ የአዲስ ኪዳን ሕግ፣ የዘመኑ የአዲስ ኪዳን ነቢይነት፣ የዘመኑ የአዲስ ኪዳን መዝሙርነት ልክ ብሉይ ኪዳን ላይ በሕግ በነቢያት በመዝሙራት የነበረው ክብር አብቅቶ ነበር። ማን ሊገለጥ ሆነ? ክርስቶስ። ክርስቶስ ከተገለጠ በኋላ የሰጠው የአዲስ ኪዳን ምን አለ? ሕግ። የአዲስ ኪዳን ሕግ ላይ ትንቢት አለ። ዮሐንስ ራእይ አንዱ ነገርኳቸው። ከዛ በኋላ በየዘመናቱ ማዕት ትንቢት ተነግሯል በእግዚአብሔር ቤት። ከምኑ ጋር የተያያዘ? ከአዲሱ ኪዳን ሕግ ከዛ ጋር የተያያዘ መዝሙሮች አሉ። ልክ ሙሴ ምን እንዳረገ ዳዊት እንደዘመረ በዛ ውስጥ ድንግል ኢሳይያስን ያለው ስለ አማልክት ስለመሆናችን መዝሙረ ዳዊት ላይ ተሰማ። እነኚህ ሁሉ አንድ ላይ በጊዜው ኢየሱስን ገለጡ። ከዛ ውጭ ጥቅም የላቸው። አሁን የምፈልገው እኔና እናንተ ዘመን አንዱ መርዝ ነው። ከመርዝ ቀጥሎ በነቀፋ ያለች ቤተክርስቲያን በረጅም ጊዜ ትወድቃለች። ይህን አብራራለሁ ጊዜ። ለምሳሌ ሳኦል በኩነኔ በብርሌ ቅባት ነው የተቀባው። ኤልሳ በሸክላ ቅባት ነው የተቀባው፣ ሞተ። የሚታመንበት በደንብ ስሙን። የምፈልገው ምንድን ነው? በቀንድ የተቀቡ ሰዎች ኪዳናቸው ዘልቋል። አሁን ዳዊት ንጉሥ ከምኑ እንደወጣ ከይሁዳ ዘር። ስለዚህ መብራቱ ኢየሱስ እስከገለጠ ድረስ አልጠፋም። ተማርቋል። ባቢሎን ምድር አይታችኋል። የዳዊት ልጅ የምናምን ልጅ ማን እስከመጣ የዮሴፍ ልጅ ይላል። ስለዚህ ነው ዮሴፍን ማደንቀው። እናንተ ብዙም ያው አሽከር ነው ምናምን ይላሉ። ዘበኛ የጸነሰችው ማን ስለሆነች እንጂ ያ መብራት በዮሴፍ ላይ ነው ያለው፣ በማርያም ላይ አይደለም ያለው። ችግሩ መንፈሳዊ እውቀት ከሌለ ያው ተያይዘ ምንድን ነው ጥፋ ነው። ተያይዘን የጠፋንበት ዘመን። ታዲያ እኔ ወደምፈልገው እየገፋኋችሁ ነው። ግን በመሃል ይህን መርዛም ክርስትና ምን እናል? ቅድም እንዳ ኮቪድ-19 አንድን ሰው ከጤና አስወጥቶ እየገደለው እንዳለ ክርስትናችንን እየገደለ ያለ መርዛ። በመጀመሪያው ዘመን ያሉት በሳቅ ነው የሚገሉት። በጣም ተደናገጡ። በስጋ ኢየሱስ ሐሰተኛው መሲህ። አሁን እኮ ሐሰተኛው መሲህ እየተጋፋ ነው። ቤተክርስቲያንን ገንጥሎ ጥሏት እየተጋፋ ነው። በደም ስሙ። ቤተክርስቲያን የመጀመሪያዋ ያለች በነቀፋ በሄዱ ቁጥር ኩነኔው በጥቂት ጊዜ ይፈርሳል። ነቀፋው ደግሞ እያለ ይወድቃል። ቤተክርስቲያን ወድቃ ያለችበት ሰዓት ነው ያለነው። በምን አገልግሎት ላይ ስላለች? በነቀፋ። ነቀፋን እንዲህ ላብራራ። አንዳንዴ በብሉይ ኪዳን ምሳሌ ያስቀምጣል። አብርሃም ጸድቆ ባለበት ሳራ ጨቅጭቃው የወለደው ልጅ አለ እስማኤል። ለ12 ዓመት አባቱ ቤት ኖሯል። የምን ልጅ ስለሆነ የነቀፋ ልጅ ወጣ። በስጋ ያለም ተባርኳል። 12 ነገድ ግብፅ አጋብተው ይህ የምታዩዋቸው አረቦች ዛሬ እነኚህ በጣም ምን እንበል ብለው ያሉ ሞት ውስጥ ነው ያሉት። የዘላለም ምን ውስጥ የሉም። ኪዳን ይህም ትምህርት በጣም አስፈላጊ ነው። ዘላለማዊ ኪዳንን መባረክና የዚህ ዓለምን ነገር መባረክ። ይህም ገና ጴንጤ ተመርዞ ያለበት ተወቅቶ ያለበት። ለምን ኢየሱስ ወደዚህ ዓለም ሲመጣ ለዘላለማዊ ነው የመጣው። ግን ይሄን ሊጨምርልን ቢመጣ ይሄኛው የሚማርከን መሆን የለበትም። መጣ ኢየሱስ 40 ቀንና ሌሊት ጾመ። ሰይጣን መጥቶ ያለ መጀመሪያ በሩበኋል ድንጋይ ዳቦ አድርጋል። ቀጥሎ ዓለምን አሳየው። ቀጥሎ እግዚአብሔርን ፈተናል። እነዚህ ተራ ፈተናዎች ዛሬ ቤተክርስቲያንን መርዘው ይዘዋል። ለምን ይዘዋል? ለዚህ ዓለም መኖር ክርስትና ነው ብሎ ያስተምራል። እና ሐዋርያው ጳውሎስ የዚህ ዓለምን ነገር መውደድ ከእግዚአብሔር ጋር ጠላትነት ነው ይላል። ስለዚህ ኦልሬዲ ዓለማዊ መርዝ ቤተክርስቲያን ውስጥ ምን ያደርገናል? እንዲህ አይነት መርዝ በሰላም ድነህ እዛ ቸርች ስትገባ ይመርዙሃል። መርዙ ይገላ። ኮቪድ ባለበት ቦታ ማስክ አድርገህ ትነካካለህ እንዴ? አትነክ። ለምን? መርዙ ዙሪያውን ሰውየው ላይ አለ። የዘመኑ ኢቦላ በስንፋስ በላብ በምን ስለምንወቃ ሐኪሞች ሁሉ ለብሰው ነው የሚሄዱት። ዛሬ አሁን ጴንጤነት እንዲህ ነው። ሁሉ ቦታ ምን ያለ ስለሆነ የተመረዘ ችግሩ ቃሉ ይከብደኛል ጊዜ አፉን የከፈተ ትውልድ ልበል እንጂ ብዙ ሰው ከፍታ አፍ ይሉታል። ቃሉ ይከብደኛል። ዘለን የተመረዘ ቸርች መካከል ነው ዓለማችን ላይ በሙሉ። እንዳትረሱ የነቀፋ ቸርችና የተመረዘ ቸርች በጣም ልዩነት አለ።
እንዲህ ብሎኛል ጌታ ባጭር። ዓለም ላይ ኮቪድ-19 ከተማ እንዳዘጋ ምን እንዳደረገ ነገር እንደዘጋጋ በ21ኛው ምዕተ ዓመት ሐሰተኛው መሲህ ሊመጣ ወደ ኢየሩሳሌም እየተጠጋ ባለበት ቤተክርስቲያንን አሸንፎ ሊጨርስ ምኖች ተዘግተው ያሉበት ዘመን ነው። እሺ የተመረዙ ቤተክርስቲያናቶች በል መዘጋት ምን ማለት ነው? የዚህ ዓለምን ኑሮ እየኖሩ ሊሆን ይችላል፣ ግን ተመርዘዋል። እሱ ጋር ከገባ አብረ ጉንፋንን ይዘ መንፈሳዊ ነገርን ትጥላል። የተመረዘ ክርስትና ያለበት ዘመን ነው በል ብሎኛል። የመጀመሪያ ነገሬን የሚጎትቱት እያጠፉ ያሉት እንደዚህ አይነት በተመረዘ ክርስትና የሚኖሩ ምእመኖችና ቤተክርስቲያናቶች፣ አብያተ ክርስቲያናቶች፣ ካውንስሎች በመላው ዓለም። ይሄ መርዝ መቼ ጀመረ? ብዙ ጊዜ ስለ ሁለተኛው ዓለም ጦርነትም አነሳለሁ። ሁለተኛው ዓለም ጦርነት ያመጣው ችግር ቤተክርስቲያንን ዓለማዊ ወደ መሆን እንድትመጣ በቃ እንጀራ ፍለጋ እንድትሮጥ አድርጓታል። ሌላስ? ሁለተኛ ከፍተኛ ችግሯ ታምራት ማመን አቅቷለች። የአምልኮ መልክ ይዛ ምኑን ካደች። ስለዚህ ዓለማዊነት በቃ ጥሩ መማር ምን መሆን ምን እንደዚህ አይነት ክርስትና ኢየሱስ አላስተማረም። ጳውሎስ እንኳን ስብከታችን በሰው ጥበብ አይደለም። ይሄ እኮ መጽሐፍ ቅዱስ ተጠንቶ እንደ ቴዎሎጂ ማስተማር ምንም አይነት እጅ ሳይኖር ፕሮፌሰር ልትባል ትችላል። አንድ አይደለም እንግዲህ ችግሩ ብዙ መመረስ ስላለ ምን ነው ማስክ ብታረጉ መቼ ነው የሚጠፋው? እንግዲህ ኮቪድ-19 ጠፋ። ሪሰርች ተደርጎ መርፌ ተፈልጎ ጴንጤ ሪሰርች አድርጎ ፈልጎ በጴንጤ ሰፈር የገባውን አሁን ያየሁትን መርዝ ማስወጣት አለበት። ችግሩ በሕግ በነቢያት በመዝሙራት እንደሚል በአዲስ ኪዳኑ የጸጋ ሕግ በአዲስ ኪዳኑ ትንቢት በአዲስ ኪዳኑ መዝሙራት አማካይነት ዓለም ወደ መጨረሻው ይሄደች ነው። ስለዚህ ሐሰተኛው መሲህ እየመጣ ሲሄድ ቸርች መርዟ እየጨመረ ነው እየቀነሰ ነው የሚሄደው? እየጨመረ ሄደ። እንግዲህ እንዲጠፋ የሆነ መፍትሄ ይፈልጋል። እየመጣ ያለውን ሐሰተኛ መሲህ ለመከልከል ሐዋርያቶች በዛ ዘመን ደነገጡ። እኛ ምን እንበል? ሐሰተኛው መሲህ መጥቷል ዮሐንስ በደብዳቤ በስጋ። ይሄ ብቻ አይደለም። ይሁላችሁ ኢየሱስ ክርስቶስ በጽኑ በቤተክርስቲያን አሁን በትክክለኛ ተስሎ አይደለም። የማናቀው ኢየሱስ ነው የሳሉት እኛ ቤት። ለምሳሌ አንድ ታላላንሳ አሁን ከኮቪድ-19 መካከል ኢየሱስ ወደዚህ ዓለም ሲመጣ ከሴት ሲወለድ ከአዳም ዘር ኃጢአት ይዞ መጥቷል አልመጣም ሲባል ከፍተኛ ጭቅጭቅ በቤተክርስቲያን ይነሳል። ምክንያቱም በሥላሴ ትምህርቶች ውስጥ ቀጥሎ ባለው ኃጢአት አላደረገም በሚለው ውስጥ ሕግ እንዳልተከተለ ሰዎች ያስባሉ። ሕግ አልተከተለም እንደ ኢየሱስ ተከተለ። ሕግ አስረግሞናል። እዛ እርግማን ላይ ሆኖ እሱ ግን ሕግን አይሁዳዊነትን ተከትሏል። ምን ማለት ነው? በውስጡ ወደ መስዋዕትነት ከመሄዱ በፊት ከአዳም ዘር ይዞት ተሸክሞት የወጣው ሲን አብሮታል። ወስዶ ምን አድርጎታል? ሲን ከሌለው መሞት አይችልም። ስለዚህ ሲን የለውም ብሎ የሚያስተምር ሰው ደህንነቱ በመርዝ ውስጥ ነው። በስጋ አልመጣምና ኃጢአት የለውም። ልዩነት አለው። በስጋ መጥቷል፣ ግን ልዩ ስጋ ነው እና በስጋ አልመጣም። ምንም ልዩነት የላቸውም። በስጋ ካልመጣ በምን መጣ ታዲያ? እነሱ የሚሉት እኮ በስጋ የለም ነው እንዴ? አይደለም እኮ የሚሉት ማርያም ልዩ ስለነበረች ምንም አይነት ኃጢአት ለው ላይ የለውም። በሌላ ቋንቋ በስጋ አልመጣም። በስጋም በመንፈስ ነው ብለው ካሉ እነሱ ሮሜ ሳቱ ናቸው። ኢየሱስ ዓለም ላይ መምጣቱ መቀበሩ ጎልጎታ ላይ ወይም እዛ ሀብታም መቃብር ሰፈር መቀበሩ አለ። ዛሬም ታሪኩ አለ የመቃብሩ ቦታ። ስለዚህ ኢየሱስ በምን መጥቶ ነበር? አሁን በስጋ የመጣውን ኢየሱስ በደንብ ያላስቀመጠ ክርስትና ራሱን የቻለ ኮቪድ-19 ይላው ላይ ያለበት። እኔ በጣም ብዙ መርዝ አየሁ። መርዙ ሲጎትታ አለው። መርዙ ክርስትናን ሲያስራ አለው። እንዴት እናመልጠው? መጀመሪያ አሁን ትልቁ ትምህርት ውስጥ እንዴት መግባት አልችልም? ስንተኛው ምዕተ ዓመት ሐሰተኛው መሲህ ለመግለጥ አውሬው ባለ 7 ባለ 10 ጥርስ ወይም ቀንድ አንድ ቦታ ጥርስ ዳንኤልና ዮሐንስ ራእይ ላይ 3ቱን ጥሶ ሊወጣ
እዚህ በኢሮፕ ነው ከኢሮፕ ነው ሰብሮ የሚወጣው። ሊወጣ ባለበት መሃል ኮቪድ-19 ለምን ኤችአይቪ ለምን እንደወረረ ቤተክርስቲያን ታወራለች። ስጋ የዓለሙ አይደለም የተወረረው። ቅድም እንዳልኳችሁ ነው። ቤተክርስቲያን ከመነሻዋ ነቀፋ ያላት ካል በረጅም ዘመን ትወድቃለች። ይህን በዕንባቆም አስረድቻለሁ። በጠቅላላ የነቀፋ ህይወት ለአንድ ዘመን ሰዎች ሊኖሩ ይችላል። አንድ ሁለት ትውልድ ሊቀጥል ይችላል። የነቀፋ ህይወት ሁል ጊዜ ውድቀት አለው። ቅባቱ ምን ይሆናል? ይሰበር። የማይሰበረው የቀንድ ነው። አመጻስ የአመጻ ቅባት ያላቸው እንደ ራሳቸው ፈቃድ ቤተክርስቲያንን የሚያንቀሳቀሱ ሰዎች ደግሞ እነኚህ በትክክል ምን ይሆናሉ? ሰይጣን ከመንግስቱ እንደተባረረ እነኚህ በትክክል አመታት ወራቶች ይሰጣቸዋል። እምቢ ያሉትን ከሱ መንገድ ይቆርጣቸው። ሲቆርጣቸው ሰይጣን ሲቆረጥ ወዲያው የትም አልጠፋም። እነኚህም ሰዎች አይጠፉም። የሰይጣን አገልጋይ ነው የሚሆኑት። ከእግዚአብሔር መንፈስ ይለዩና የሰይጣን መንፈስ ይገባቸዋል። ስለዚህ ስንት አመፀኛ ይሆናሉ? ሁለት መለኮታዊ እግዚአብሔር ልጅነት አላቸው። ሰይጣን ላያቸው ላይ ገባና መለኮታዊ አቅም ያገኛል በእነሱ ምክንያት። ከእግዚአብሔር ቤት ክዶ የወጣ በዓለምም ደረጃ በሉት በአገልግሎትም ደረጃ የከፋ የሰይጣን ሰራተኛ ነው። እደግመዋለሁ፣ ብዙ ሰው ልብ ውስጥ አይገባም። በጣም ብዙ ዓለም ላይ ክፋት የሰሩ ባለስልጣናቶች፣ ዓለም ላይ ከፍተኛ ዘፈን የዘፈኑ ዘፋኞች ብዙዎቹ ቀድሞ ጴንጤ የነበሩ ናቸው። ልክ ጴንጤነትን ለቀው ሌላ መንፈስ ሲዋሳቸው ቀድሞ ከሰይጣን በላይ ናቸው። አንዳንድ ትልልቅ ሰው ራሱን ለሌላ ሲሰጥ አይሰምታችሁ አጣ። ጥሩ ቦክሰኛ ቦዲጋርድ ራሱ እኮ ስንት ነገር መስራት ይችላል። ለአንድ ጉብጥ ላለ ለማይረባ ሰው ምን ይሆናል? ልብ የለውም፣ እሱ ለሱ ይደባደብለታል። እሱ ራሱ እኮ ገዢ መሆን ይችላል። እነኛ በአመፃ ላይ ያሉ ሰዎች ሰይጣንን ይበልጡት ነበር። አሁን ተውሷቸው ከፍተኛ የዘፈን ዓለም ቲና ታነር ሳታቆጠቅ ደንበኛ ጴንጤ ነበረች። መጥቀስ ማዕት ናቸው። አሜሪካ ሀገር የዘፈን ሰይጣን የሆኑበት። ታዲያስ ፖለቲከኛ ሲሉ ምን ዘመኑ ላይ ፖለቲከኞቻችን ተውሷቸዋል። ብዙ ሰው ስለ መለስ ዜናው ሲነግረኝ ያስቀኛል። መለስ ዜናው ለ2 ዓመት በዳንኤል መኮንን አገልግሎት ጴንጤ ሆኖ ተጠምቆ የቆየ ሰው ልክ የምታምነውን ትተውና ወደ ሌላ ልክ እሱን ትተው ኖ የብሔር ጉዳይ የኛ ትግሬዎች የተሻለን ወይም እኩል መብት ያስፈልግ ወዘተ በተለያየ ማለት ዛሮች ልክ ሲገቡ የእግዚአብሔር ልጅ ውስጥ ነው። አሁን ሰው በቀላሉ ስልጣኑ ከላዩ ላይ ሊሄድ አይችልም። ምናዊነት ስላለው ላዩ ላይ መለኮታዊነት። እግዚአብሔር በሙ ጻድቅ ነው። መቼስ ሂትለር እንኳን ዓለምን ሊገዛ ይሞከረ። ሂትለር አይታችኋል። አይሁዶችን በቀጥታ ጠልቶ 6 ሚሊዮን ህዝብ ያስፈል ታሪክ ከኋላቸው ሁሉም አላቸው። ለምን አነሳለሁ? አጭር ጸሎት እንጸልይ። የመጀመሪያው ከዓለማችን ላይ ኮቪድ-19ን እንደጠረቅ መርዛማን ክርስትና እንበልልን አውጣልን። የስተት ትምህርቶች፣ የስተት መጋቢዎች፣ የስተት ወንጌል እኛ ከምንሰብከው ወንጌል ሌላ ወንጌል ይለዋል። የስተት ወንጌል ያለ የስተት መጋቢነት፣ የስተት ነብይነት አለ፣ የስተት ሐዋርያነት። እኛ ደግሞ ከሱ አልፈን በአዲሱ ሰማይና ምድር እረኛ ሆነው ዛዛ መለኮቱ ዓለም የስተት እረኞች አሉ። የደረሱ እንደ መልከጼዴቅ ሹመት እኔ ምን አረኩ? ካህን አረኩ እንደሚል መልከጼዴቅነት እግዚአብሔራዊነት ላይ የደረሱ አገልጋዮች አሉ ዓለማችን። አንዳንድ ልጆች እኮ ይኸውላችሁ ሪቫይቫል ከእንግሊዝ ሀገር ከተነሳ ወዲህ ትልልቅ መለኮታዊነት የደረሱ ነበሩ። አሜሪካ ሀገር አዙዛ እኮ ኦልሞስት 100 ምናምን ዓመቱ። የኢትዮጵያው ጩጬ ነው ገና ጩጬ ይሁን እንጂ ስቲል አሉ 70 ዓመት 60 ዓመት ያገለገሉ የኛ አባቶች አሉ። አደገኞች ናቸው ከካዱ። መለኮታዊነት ውስጥ ምን ይገባል ማለት ነው? ሰይጣን ይገባና ቀጥታ ትርምስ። ቤተክርስቲያን በሙ ደጋግሜ ያስተምራችኋል። የዛሬ 40 ዓመት አጓጉል ትምህርት አምጥተው የመንፈስ ቅዱስን እጅ አሰር እየተንሸራተተ ቤተክርስቲያኖች ለሁለት እንደሚከፈሉ አስጠነቅቁ። አንድ ዘመን አዲስ አበባና ምናምን ሙሉ ወንጌል፣ አንድ ዘመን የኦሮሞና የአማርኛና የኦሮምኛ ቤተክርስቲያን ብለው መካነ ኢየሱስ መሰክሶስም ተገንጥተዋል። ሁሉም ላይ ተገንጥተዋል። 9ኙም እኛ መናቃቸው ተነግሮናል። ባቢሎናቸውን ሰርተዋል። ከኛ በቀር ቸርች የለም፣ ሌላ ቸርች መከፈት አይችልም አሉ። እነሱም ደግሞ የእግዚአብሔር መንፈስን አይለቁትም። አስረው እንደሚፈልጉት በቃ ጸጋ የተቀበሉትን ሰዎች ገፋፉና አባረ የሚያባሩት አባረ። ልክ 40 ዓመት ላይ አሁን ያሉት ቸርቾች ሐዋርያነት የለም፣ ጾሞን ያረግ ከረባትን ያረግና
ሰይጣን በአደባባይ ምድራችን ላይ ወጣ። የማንን መጽሐፍ? ያቺ ጥላ ያላትን ይህን የሞከሩትን ጥላ ያላትን የሐዋርያት ቤተክርስቲያን እና እነ ጳውሎስ የጻፉትን ረገጡ። ማሳደግ ነው ያለባቸው። ከጥላው በላይ መውጣት ነው በሉ። ከጥላው በታች እንደገና እነኛም በአቅማችሁ በጣም ትንሽ ነው የሰሩት። ምክንያቱም እግዚአብሔራዊነትን አላወጁም። እንደውም ከነገስታት በታች ይገዙ ነበር ሐዋርያቶች። ይህ በጣም አደገኛ። ሐሰተኛው መሲህ ራሱን እግዚአብሔር አድርጎ ባመጣበት አንተ ከነገስታት በታች ከተገዛ ሰይጣን ይገዛሃል። አጭር ሐሰተኛው መሲህ ይገዛሃል። ስለዚህ እንዲህ እንዳዋዛሁት በመላው ዩኒቨርስ ላይ እችን ቃል ላነብና የመጀመሪያ ጸሎት ልንጸልይ ነው። መርዛማን ክርስትና አውጣልን። መጀመሪያ አንተ ላይ ጸልይ። አይጠፋማ። በመርዛም ሰፈር አድገህ የባለጌ ልጅ ምንድን ነው? ስለዚህ ምንም ጥያቄ የለውም። ቀስ ተብሎ በየፊናችን ከኛ ውስጥ መጥፋት አለበት። ልትነግለን ትችላለህ። እኔ ደህና ታወናት በስብሶ የመጣ የቤተክርስቲያን ታሪክ አንተ ውስጥ አለ። አለቀ ብለህ ወር በሉልኝ ብለህ እስካልጠፋኸው የማይለወጠው ኪዳን ያለው ኢየሱስ ብቻ ነው። ትናንትም ዛሬም ለዘላለም ምንድን ነው? ከሱ የተነሳ በመለኮት የሚሰጥ ትንቢት አለ። ዮሐንስ የተቀበለው የመላእክት ትንቢት ነው። ያ የማይቀየር ትንቢት አለ። የማይቀየር መዝሙራት አለ። ምን ያህል የቱ ጋር ነን ዛሬ? በኋላ መመጣበት ነው። ሕግ፣ ነቢያት፣ መዝሙራት ካበቁ ኢየሱስ መጣ። ሰው ሁሉ ኃጢአት ሰርቶ የማን ክብር? አሁንስ አለ ነው? እድል አለ ነው? ይህ ዓለም ልትበቃ ነው። በቃ ሐሰተኛ መሲህ መጥቶ ሊበቃ ነው። እሱ ነው ዛሬ በኋላ መመጣበት። አሁን ግን የምመጣበት መጀመሪያ ከመርዝ ወጥተን ኮቪድ-19 ዓለምን እንደሞላ በመላው ዓለም ጴንጤነት መርዝ ውስጥ ነው። ከተረት አሁን ታሰጠ። ሌላ ትምህርት ልስጥ እና ዝም ብዬ አንድ ፍጥጥ ያለ ትምህርት ክርስቶስ ኢየሱስ የተዋሃደ ነው ወይስ ያልተዋሃደ? ክርስቶስ ኢየሱስ ሁለት ናቸው። ሰውም የሰው ልጅና የማን ልጅ? በዚህ ትምህርት እንኳን በጣም ብዙ መርዝ አለ። አብና ወልድስ አንድ ናቸው። በምን? እኔ እናንተ አንድ እንደሆነ እነሱም ደግሞ ከኛ ጋር እንዲሆኑ ክብሬን ሰጠው። እኛ ከነሱ ጋር አንድ ስንሆን ስላሴ እንዳለ አራተኛ በሞ አንተ ተገባለህ ማለት ነው። ስንት ስላሴ? ሶስት ማለት ነው። አራት በሞ ኳርቲዝ፣ በእንግሊዘኛው ኳርቲዝ ይባላል። በአማርኛው እንግዲህ በግዕዝ ይኖረዋል ቃል አራት የሚል። ከዛ አንተና እኔ በሞ ስንጨመር ስንት ልንሆን ነው? አምስት። እንደዚህ አይነት ፖይዝን የሆኑ አስተምርቶች መፍትሄ ይፈልጋሉ። ጴንጤ መሆን ሌላ ነው፣ ካቶሊክ መሆን ሌላ ነው። ጴንጤ መሆን ሌላ ነው፣ ኦርቶዶክስ መሆን ወይም ምኩራብ ሄዶ አይሁድ መሆን ሌላ ነው። ዝም ብለህ አታደባልቀው። አይ ዶክትሪን ነን ዶክትሪን ነኝ። ምንድን ነህ አንተ? ነን ዶክትሪን ማጥሩ እንስሳ ነህ እኮ። ክቡር ሰው ሆይ ምን ሆንክ? እንስሳ ሆንክ እንደሚለው። ስለዚህ ቃሉን ላነብና ልናመጥ ነው። እሺ፣ የተከተበ እዚህ ውስጥ ካለ መርዙ ይወጣል። እያንዳንዱ ተለቅሞ መርዙ መውጣት አለ። ከዛስ መርዙን በሙ እንዳይገባብህ ይሄ ቆዳ ሲሰራ ባክቴሪያ ምን እንዳይዝ መከለያ ነው። እሺ፣ ቆዳ መከለያ ነው በሉ። ልክ እንዲሁ መከለያ ማስክ፣ የሆነ የሚሊተሪ ልብስ፣ ታንክ ይሰጥ። በዚህ ዘመን በጣም ቤተክርስቲያን የተጨማለቀችበት ዘመን፣ ሀገር አቀፋዊ አይደለም። ደጋግሜ እየተናገርኩ ነው። የሁለተኛው ዓለም ጦርነት ቤተክርስቲያንን ከጎዳት መካከል ዓለማዊነት የከተታት ነው። ከዛ በፊት የለም ወይ እንዴ? ቤተክርስቲያናት ባላት ፈተና ምክንያት ያላስገባችው መርዝ ኃጢአትን እስከ ደም ማፍሰስ ድረስ ምን በሉ ተቃውሞ ከፍጹምነት የሚያወርደውን አመፃ፣ ከፍጹምነት የሚያወርደውን ነቀፋ፣ ከፍጹምነት የሚያወርደውን ኩነኔ ያለ ጊዜ ዝም ብለህ ሰው ስለሞተ እያልክ እንደ ሳውል መቀባት አትችልም። ሳትቀደስ የእግዚአብሔር ነገር ላይ መግባት አትችልም። እርኩሰት ህይወት ላይ ያለ መራራ ስር ይባላል። ወደ መቀደስ ልትመጣ አትችልም። እነን ሰዎች ማምለጫ አሁን ጳውሎስ ይጽፈዋል። ለምሳሌ ምን ይላል? ከዝሙት ሽሹ ይልና በሞ ድንግልና አንካፈር ካግባ ይላል። አሁን እዛች ጋር የምፈልገው ምንድን ነው? አንድ ህዝብ ከመጀመሪያው ከርኩሰት መገረዛል። ልክ ገንዘብ አንተ ላይ ሊቀደስን የሚችል የገንዘብ መጎምጀት ሲገረዝ ነው። ልክ እንደ ገንዘብ ዝሙትና ምን የሚሰል
አመንዝራና ከዝሙትነት ስትገረዝ ከቤተሰብ የሚወራረስ የሴት ዛር መናፍስ የወንድ መጥተው አብረው ሌሊት እያደሩ በህልም እየመጡ አብረው ካልተገረዝክ ማግባት አያስወጣው። ማን የመከረው ምክር? ጳውሎስ የመከረው ምክር አይሰራም። ብዙ ሰዎች ዝሙትን ለማምለጥ አገቡ፣ ሌላ ባርነት ውስጥ ነው የገቡት። አንዳንዶቹ ሚስትየው ውስጥ ያለ ስፒሪቹዋል ህዝባን ገዣቸው ነው፣ እንደፈለገ ይጠፈጥፋቸዋል። ትዳራቸው ሳያገቡ ወይ ሲያመነዝሩ ወይም ዝሙት ከሚሰሩ የከፋ ምንና ያለው ብላ ይብስና መጣች ይባላል። እሺ ይሄ ዶክትሪናቸው ማምለጫ ብለው የከፈቱት የጋብቻ መስመር ሌላ ወጥመድ ሆኖ ከዛስ ሰዎች ይሞታሉ። እኔ ብዙ ሰው አስጥያለሁ፣ የሞቱም አውቃለሁ፣ አስታውሳለሁ። ከእንደዚህ አንዱ ያጋቡት ሆኖ በጣም ምን ስለ ሐዋርያ ነው። አንተ ሰው ኑሩ ስለሚከብድ እንድታግዝ ሴት ታገባ፣ እንድታግዝ ሴት እንዴት እንድታግዘው ያዘው ያገባ ምን እንድታግዘው ገንዘብ የኛ ኢየሱስ የት ሄዶ ነው ገንዘብ እሷ የምታግዘው? እንትኑ የለም የገንዘብ አማልክት ነው ያልተገረዘ። ከዛ ተፈልጎ ዩናይትድ ኔሽን የምትሰራ ሴት አጋቡ። እሷ በሞ የምታውቀው አርብ ሄዳ ጌታን ተቀብላለች፣ ግን ምን ስትዝናና ነው የምታውቀው። ሰውየው በሞ ቀንም ሌሊት ምን ሲል ሲጾምና ሲጸልይ ነው። ተጋቡ። አንድ 3 ቀን መናፈሻ አብረው ሄዱ። ከዛ ወደ እስራኤል መለስ ነው አለ። እንዴ እኔስ ከዛስ ቢባሉ እሷ መዝናናት አለ እሱ ከዛስ ተሰድበው ጀመር። ከዛ አገልግሎቱን ናቀች፣ ካንሰር ያዛት። እኔ ተጠራሁ። ይሄ ጋብቻ ማን ፈቀደ? መጀመሪያ እንዴት አገባች? እንግዲህ እሷ እስክትሞት ነገርኩ። እንዴ ይሆናል። እስክትሞት ይላቀቃሉ። በሱ ምክንያት ሞተች። ሁለተኛ የእሱ አገልግሎት ለስንት ዓመት ተመታ። ከዛውም ለመውጣት በጣም አስቸጋሪ። ግን እሱ ዝሙትን ለመራቅ አይደለም። ይሄ በሞ ምን ለማግኘት ነው? ክሻ ያንከሽክሻውና ይቀጥላል። እኔ አልመክርም። ብዙ አቅም ላይ ያለው ሰው ዝሙት አመልጣለሁ ብለህ እንዳታገባ። እኔ እመክርሃለሁ፣ ተገረስ። ትምህርታችን ለዚህ ነው የሚከብደው እኮ። ተገረስ። አሁን መገረስ እናወራ ደግሞ ሌላ ትምህርት አለ። እስቲ ፕሮፌሽናል ትምህርት አለ በል። ተራ አንዳንዴ ይኸውላችሁ ትምህርት እንማርና ሳይመንትን ኤጁኬሽን ከዛ ሌላ ትምህርት ማትሲናንስ እንማር ያ ይፈርሳል እንደ ስህተት። ለ11ኛ እና ተማሪ ትክክል ነው። እዛ ማቴማቲክስ ዓለም ውስጥ ስትገባሞ ስህተት ነው። ምክንያቱም ዘላለም ኢንፋይናይት የሚባሉ የማቴማቲክስ ትምህርቶች ውስጥ ተገባል። አሁን ይሄ ለማስረዳት አቅም በላይ ነው። 1 ሲደመር 1 2 ነው። ሊሳሳት አይችልም። ወደ ማቴማቲክሱ እየዘለቅ ስትሄድ እሺ ሎጋሪዝም ኮንሴፕቱ ስትገባ እነዚህ ነገሮች እየወደቁ ይሄዳል። እስቲ አሜን። አሁን ይሄ ለማነሳው ለምንድን ነው? ላነብና የመጀመሪያ ያየኋትን በቃ የትምህርቱ ጊዜ ይሄው ነው። እረኛዊ ትምህርት ለዛውም አይነተኛ ምን ማለት ነው? ባለቤቱ መጥቶ እንዲያስተምረን። ከባለቤቱ ውጭ መማር የትም አያደርስም። ሲያሜን። ታዲያ ሌላ አስተማሪ የለም? ጳውሎስ አስተማሪ አይደለም? የጳውሎስ ማስተማርና ኢየሱስ አይገናኝም። ጳውሎስ በድንግዝግዝ ነው የሚያውቀው። አሁን አስተማርኳቸው። ጳውሎስ ካስተማረው ስለ ጋብቻ ምናምን ይላል። ስለ ጋብቻ አንድ ቦታ ይላል እኮ ተጠቃጨቃላችሁ። እዛ ፍርድ ቤት አሰዳቢዎች፣ እዛ እናንተ ማለት የሚፈርድ የለም። በዚህ ዞር ይልና ደግሞ አንዱ ከእናቱ ከአባቱ ሚስት አስወጡልኝ። እዛ ሶስተኛ ደግሞ ይላል ይኸውላችሁ እንደኔ ኖሩ ይሻላችኋል። ማችሉ ከሆነ ደግሞ ስለ ዝሙት ጠንቅ ምን በሉ አግቡ። ስለ ዝሙት ጠንቅ ማግባት፣ ገንዘብ በማጣት ማግባት እና ሁሉ ምክንያቶች ጽድቅ የላቸው። ታዲያ ጳውሎስ ለምን ጻፈው? እስኪ በደረሰበት በሉ። እኛ በመመን እንላለን አዳም ከኤደን ገነት ልክ ሲባረርና የዚህ ዓለም ገዢ ሲይዘው የጨለማው ስፒሪቹዋል ሃዝባንድና ዋይፍ ሮጠው ገብተዋል። ሔዋን ብዙ ባሎች አሏት። አዳም ደግሞ ብዙ። ሰዶምና ገሞራ ገና አልተጀመረም። እየሰማችሁ ነው። ሰዶምና ገሞራ አለ ድሮ። ጨለማው ዓለም ውስጥ የመናፍስቶች ከግልሙትና ዝሙት ማመንዘር ከሚሰሩት ሌላ ወንድ ለወንድ ያስተኛሉ፣ ወንድ ከእንስሳ ያስተኛሉ። እዛ አሉ። በኋላ ነው እየተገለጡ። ለምን ሕጉ ላይ ተጽፏል። ሙሴን ይነግረዋል። ጸሐፊ ሙሴ አይደለም። ማን ነው? ከወንድ ጋር የሚተኛ ይገደል። አሁን ከወንድ ጋር ሊሰይተኛ ማይረባ ስህተት ነው። መጻፍ የለበትም። እስቲ የመላእክቱን ዓለም የሚያውቅ እግዚአብሔር ብቻ ነው በሉ።
የሚያውቀው እግዚአብሔር ስለሆነ ነው። ከዛ ከእንስሳ ጋር የሚተኛ ምን ይበል ይገደል። እንዴ ሰው እንዴ ከእንስሳ ጋር ይተኛል? አንተ ነህ ብትለኝ ጉድ ነው። ከእንስሳ ጋር የሚተኙ ሰዎች ሞልተዋል። አሁንማ አርቲፊሻል ኢንተለጀንት መጥቷል። ከምን ጋር የሚተኙ አሉ? ከሮቦት ጋር ይተኛል። አሁን ሴክሹዋል ዲዛይሮችን የመሙያው መስመር ትክክለኛ የቱ ነው ብሎ ለማስቀመጥ ገና ትምህርት ይፈልጋል። እሱ ነው ምን ካልሆንክ በሙሉ ካልተገረዝክ ያሰራል። ለምን መገረዝ ምን ማለት ነው? መጀመሪያ ከመናፍስቱ ዓለም ነፃ ወጥተዋል። አዳምና ሔዋን በዛ መሃል ማንን ወለዱ? ቃየልና አቤል። ቃየል አቤልን ገደለው። ይሄ ነገር ግን እየተደራጀ ሄደና በኋላ የእግዚአብሔር ልጆችም ከሰው ልጆች ጋር እየተኙ ጋብቻ አምጥተው ኔፊሊምን ወለዱ። ከዛ ሰዶምና ገሞራ የሚባል ጉደኛ መጣ። የግብፅ ገነት የሆነ ሀገር ይሁን። ሰዶም ባለበት ሀገር ሀብት አለ። ማን ይሰጣቸው? የሰዶምና የገሞራው መንፈስ ሀብታም ነው። አለቀ። ብዙ እንደዚህ ልክ ሰዶምና ገሞራ ሎጥ ሊሄድ ከአብርሃም ጋር ተገጫጩና እንዲህ ሲያ የግብፅ ገነት ነው። ይሄ ምድር ምን ደም ነው ያምራል። ግን ውስጡ ያሉ ሰዎች ምን የሚተኙ ናቸው? ከወንድ ምን ማለት ነው? ከወንድ ጋር የሚያሰኙ መናፍሶች ትንሽ ገነን ያሉ ነው። ዝሙትና ማመንዘር ከሚሰሩት ከፍ ያሉ ናቸው። ከዛ በላይ የለም ወይ ነው ጥያቄ። ከሰዶምና ገሞራ የሚበልጥ ዝሙት የለም። ያው ስትጠይቁ ፍጥጥ ነው። እሺ አስተምራለሁ ወደፊት አለ። አይ በኢየሱስ ስም እንዲህ አይነትማ ሊኖር አይችልም። ምክንያቱም ይሄ ነገር ከመስፋቱ የተነሳ በቃ አንዳንዴ በቃ የዓለም ድሮም የሰፋ ነው። በእነሱ ዓለም እኮ ጉንዳኖች ነን ታውቃላችሁ። ዳዊት ይላል አይደል? በሰማይ በእግዚአብሔር ፊት እንደምንድን ነን? እንደ ጉንዳን ሲል ሰምታችሁ አታውቁም? የእውቀታቸው ካፓሲቲ ይባላል። መልአክ ራሳቸው ግዝፈታቸው ኤሪያ የመያዝ ጉልበት በምን የሚዋጉ ይመስል ሰይፍ ይዘው ከዓይናቸው ጨረር የለም። የጋለ ነሐስ እግር ይዞ ገብርኤል ተገለጠለት ለዳንኤል። ዳንኤል ምንም የሕጉ ሰው ቢሆን ተጨመደደ። ድምፅ ሲሰማ ቦታ ይከለከላል። የመልአክ ድምፅ እንዲህ ከሆነ እኛ እንዴት ነው በስጋ የምንችለው ይሄን ነገር ሲባል ተለወጥ። ለመለወጥ ደግሞ የዓለምን ወቅ ነው። አሁን ደግሞ የዓለምን ተናገርኩ። ሰዶምና ገሞራን አይቶ ገባ። የሰዶምና የገሞራ ኃጢአት ግን በሰማይ ላይ ይጮኻል። መናፍስቱ እኮ ጥሩ ተፈርዶበታል። ከማን መንግስት ተባሯል። ለሰው ግን ገና ለሰው አልተፈረደበትም። ስላልተፈረደበት የሰው ልጅ እንደ ሰዶምና ገሞራ እነኛ ሁለት መላእክቶች አገር ሰላም ለፍርድ ሲሄዱ ካልተኛንባቸው ድንግል አሉን። የሁለት ሰው ያልተኛ ድንግል አንፈ ድንግል የማይፈልግ ትውልድ አለ። አሁን ችግሩ ምን መሰለህ? ምድረ ፉዞ ሰብስበን እስቲ ፉዞ ሰብስበን መንፈሱን ዓለም የማያውቅ ሰው ፉዞ ነው። ያታልሏቸው አንዳንድ ሃይማኖቶች አለ እኮ ከዚህ ስትሄድ 99 ድንግል አዘጋጅልሃለሁ ይለዋል። ለሃይማኖቱ ሊሞት ይሄዳል። ራዩ ዓለም ግን ይሄ ነገርን በተመለከተ ከዛ የከፉ ሰዎች አሉ። ወንድ ጋር የሚተኙ ምንም አይፈልጉ። ሁለተኛ እነሱን አንፈልግም። እንፈልገው እነኚህ ወንዶቹን ነው። ከወንድ ጋር መተኛት ይመልጣሉ ማለት ነው። ከምን ይልቅ ከሴት ስጋይ ትምህርት ማስተማር ማልወደው ይሄ አሁን የዚህ ዓለም መልክ ያለው ፔንቴሊት ማስተምረው ይሄ ዓለም ነገር ኃላፊ ነው ብሎ ጳውሎስ ጃንደረባ ሆኖ አልፈውት ወጥተዋል። እዛ መንፈሱ ዓለም መልአክ ያለ ወደዛ መኞት እንድትሄዱ እንጂ ይሄን ዓለም ገንዘብ ስትቆጥሩልን ያስጠላናል። ከዛ በኋላ ኑሮዬ ምናምን ትርጆች ተመረዋል ያስጠላናል። ሶስተኛ እዚህ ዓለም ገዥ መስቶም አስተዳደር የእግዚአብሔር ስሙ ያስጠላናል። የዚህ ዓለም መልክ ምንድን ነው? ይሄ ብቻ አይደለም ያስጠላናል። የተቀባን በደንብ የገባን ሰዎች የቀደመ ሰማይና ምድር ኢየሱስ አልፎት የሄደው ይሄ በኋላ በሳት የሚፈታው ዓለም ያስጠላናል። ኢየሱስ አስፈርዶበታል። ስለማናምን ነው ያለው። ሁለተኛ እዚህ ዓለም ገዥ ተፈርዶባታል። ምን ማለት ይሄ ዓለም በምን ይጠፋል? በሳት። ያኛው ዓለም ደግሞ ኃይላት ይፈታሉ። አንድ ጊዜ ምድርን ብቻ ሳይሆን ሰማይን ምን ማለት ነው? ድሮ ፈቶታል። የዛሬ 2000 ስለተፈታው ዓለም መስበክ ራሱ ያመን ግን እንዴት እናሪ የወደኛው ክብር ለመውሰድ ሲፈለግ የሰው ልጅ እዚህ ስጋ ስለሆነ ከስጋ ወደ መንፈስ ማምጣት ስላለበት ኢየሱስ ግን ወደ ስጋ መጥቶ ወደ መንፈስ ሄዷል። ከመንፈስ ሄዶ ወደ ስጋ ይመለሳል ኢየሱስ አይመለስ። ስለዚህ እኛም ዳግም ወደ መንፈስ ሄደናል። አንመለስም፣ ወደ ታች እንመለሳለን። ቅድም እንዳልኳችሁ የሆኑ ትምህርቶች አናሳ ትምህርቶችን ተቀብለን ምናመልጥ ይመስለንና ስንገባ እላይ ያለው ይዘናል።
የሰዶምና የገሞራ መቃጠል እንደ ትልቅ ነገር ወሰደው እንጂ አዲስ ኪዳን ሁሉንም ሽሮ በክርስቶስ ወዳለው ክብር ሲያስገባል ሕግ ነቢያትና መዝሙራት ሲሻሉ ቀድሞ የነበረው የአዳምና አዳም ላይ የነበረው የሰይጣን ኮተት አብሮ ምን ሆኖበታል? ተፈር ስጋን ከነመሻቱ ሰቀለው። የዚህን ዓለም ገዢ ዓለምስ ምን ሆነች ይላል? ተኮነነች። ሁሉንም አሸንፎ ወጥቷል። እዛ ሚስጥር ላይ ስትደርስ ነው ነገሮች ነፃ የምትወጣው። እስካልደረስክ ድረስ ነፃ አትወጣም። ለምን? በሕጉ ያለ ክስ በኪዳን ውስጥ የለም። በአዳም የነበረ ሞት ሕግ በአዲስ ኪዳን ውስጥ የለም፣ ግን ይሰበካል። ኢየሱስ ትንሣኤም ሕይወትም እኔ ነኝ አለ። ከዛ ከበዳት ማርታ በቃ አንተ እግዚአብሔር ሁሉ በአንተ የምትለውን ሁሉ እናምናለን አለ። ደቀ መዛሙርቶቹን እውነት ከእናንተ መሃል እኔ ዳግም እስክመጣ ማትሞቱ ሰዎች ይውላችሁ። ክርስትና ሄኖክ አካሄዱን ከእግዚአብሔር ስጋውን ይዞ ነው ያደረገው። ኤልያስ ምን ሆነ? ኢሞርታል ዘላለማዊነት። ኢየሱስ ትንሣኤ ለብሶ ነው የሄደው። እንደ ኤልያስ አይደለም የተነጠቀው። እንደ ሄኖክ አደቀነ ስጋው ሄደው ምን ለብሶ ነው ሄደው? የማይበሰብስ ዘላለማዊ ነገር። ከዛስ ድንገት መጣ በተባለበት ቀን የመጀመሪያ ሙታኖች ተነስተው ትንሣኤ ሲለብሱ በህይወት ከነበሩ አንዳንዶች ብለው ትንሣኤ ለብሰው ይሄዳል። የማይሞት ሰው አለ በዘመን መካከል። ግን እግዚአብሔር ኢየሱስ ሞቶ ከተነሳ ቀን ጀምሮ የማይሞት ሰው መኖር ነበረበት። ምን ወደ ኢሞርታሊቲ ዘላለማዊነት የለም፣ አንድ የለም። ደቀ መዛሙርቶቹ ገሊላም ቀደሙኝ ሲላቸው እንኳን አላመኑ። ይህ በጣም ዝግ ልብ ነው ያለ፣ ልበ ጠንካሮች። ከየት ስለመጣን የታባቱ ሲካለም በሉ ከስጋ ከአባቶቻችን አንወደው። ከሴጣን ነው የተወለድነው። ከመነሻው አባቶቻችን ሴጣኖች ናቸው። የመጽሐፍ ቅዱስ የምን ልጆች? የቁጣ ልጆች ብሎ ያስቀምጣል። ስለዚህ ወደዛ ዛሬ አሁን የሁሉ መሰብከው አደራችሁን መርዝ መካከል ነው የምትኖረው። አንተ ራስህ መርዝ አትሁን መጀመሪያ። ሁለተኛ ከመርዝ ወጣና ማስካርክ የሆነ ነገር ልበስና የምትሰማውን ሁሉ አትቀበል። በጊዜው ስጃ አስረዳው። በሙሴ የነበረው ሕግ ከነዓንም ቢያወርሳቸውም ወደ አማልክትና የልዑል ልጅነት አልደረሱም፣ ወደ መላእክት ክብር። አሁንም አዲስ ኪዳን 2000 ዓመቱ ነው። በቃ ሰው ከነቀፋው አገልግሎቱ ሌላ መለኮትን ሊነካ አልደፈረም። ሐሰተኛ ትምህርት ሲሉ አትስማ። መለኮት ላይ ድረስ። ሙሉ ታላቁ እረኛ ልጁን መልኩን ያዘው። ሐሰተኛው መሲህ ድል ተነሳል፣ ራሱን እንደምን ስለሚቆጥር። ታዲያ ይሄን ሰይጣን የሚመጣው አሁን ደጋግሜ እንዳስረዳኋችሁ በቅዱሳን ውስጥ ቅዱሳን ሆኖ አምጾ የካደ ሰው ላይ ነው ሄዶ የሚቀመጠው። ለእግዚአብሔርን ቤት ጠሮቻችን እነሱ ናቸው። ምክንያቱም መለኮታዊ እጅ አላቸው። ስለዚህ አንተ ሊቋቋሙ ይሞክራሉ በሰይጣን። በደንብ ያወቅ ከሆነ ግን በወደደ በሱ ማንም አያሸንፍም። ቃሉን ላነብና መርዝ ልንተፋ ነው። ከእኛም ውስጥ ይተፋ። ብዙ ጊዜ ስሰብከው ሰዎች ይከብዳቸው። ይሄን ላስረዳና ላነብ። ብዙ የተለያየ ሰው ሜጀር ያደርጋል። ሜጀር ማለት ስፔሻላይዝ ያደርጋል። ዴሪክ ፕሪንስ የሚባል ሰው ብዙ አይነት አገልግሎት ቢኖረው ጠንከር ያለ አገልግሎቱ ዴሊቨረንስ ላይ ነው። ሜጀር የሚደረግ አካል ውስጥ አንዳንድ ሰው ሜጀር ያደርጋል። እና ዴሪክ ፕሪንስ የራእዩን ዓለም እየወሰደ ያሳየው ጥቁረት፣ የሀሳብ ጥቁረት እንዴት እንደሚመጣ፣ የሰው ልብ እንዴት በአንዴ ሊቆሽሽ እንደሚችል ምናምንና ያሳየው እንዴት መንፈስ ሀሳቡን እንደሚከት መንፈሱን ይከታ፣ ከዛ መናፍስቱ ይገባል። ስለዚህ ይህን ነገር ትንሽ አውቆታል እና እንደ አገልግሎት ሊሄድ እየጸለየ መልእክት ተቀብሎ ምናምን ድንገት ጨረስኩ ብሎ ወጥቼ ሲሄድ ስተነፍስ ይሸተኛል። በልሳኔ ላባማናምን ስል አሁንም ይሸተኛል። ከዛ ቀስ ብዬ በቀራንዮ መስቀል በምናምን ወታተፍኩና ልክ ሳየው በሀሳብ ዓለም አብሮኝ የገባ መንፈሱን በላይ መናፍስቱን ሳይሆን መንፈሱን በላይ ላይ ያስቀመጠ መናፍስት አለ። መናፍስቱ አልገባ ምን አለ ላው ላይ እሱ ነው የሚገባኛል። ከዛ በልሳኔ ጸልይ ከማገልገሌ በፊት ዱላ ብሎ በምራቄ ላይ ሲወጣ ያለው እሱ በደም ያስተፋል፣ በተቅማጥ ያስወጣል፣ መናፍስቶች ያስወጣል ሰው። ከዛ በሰላም ላገለግል ሳይገባኝ ገባው ይላል። እዚህ አንዳንዶቻችሁ ፖይዝኑ አሁን እንዳለ እኮ እንዳለ ይቅርባችሁ። ቃሉን መጠቀም ይከብደኛል። ለምን ብዙ ጴንጤ ራሱን ንጹህ ያደርጋል እንጂ ቅርኔ ነው ቅርኔ ይባላል። ምክንያቱም ብዙ ክርስቲያን አያውቀውም ራሱ ላይ ስንት አይነት መናፍስት እንደተቀመጠ ስለሚከብደኝ አልሰብክም። እንዲህ አይነት ነገር ምን ያህል አንሸታለን።
እኔ ገና ድሮማ ሳገለግል በቃ አሁን የተኩት ራሴን ዘግቼ በቃ ቆላልፌያለሁ። ምን ቦታኝ እንዴ? ድሮ ያልተሸከምኩት ቸርች ከፍቼ ያላረኩት ከገንዘብ ጀምሮ ያላረኩት አሁን አቁሜያለሁ። ሰዎች ምን ነው ወፈር ካሉ እንዴ ያንተን ኮተት ጥዬ የህዝብ ኮተት ጥዬ ነው ሰውነቴ መለስ ያለው። ለምን በቃ እንዴ ቀላል ፈተና ዘመን ነው። ይኸውልህ ሰው ውስጥ 5 ስሜት አለ። በ5ቱ ስሜት ኮኔክት ሊያደርግ ይሞክራል። ከሱ ሌላ የነፍስ ገዳይ መንፈስ አለ፣ የምንዝርና መንፈስ፣ የመስረቅ መንፈስ አለ። ትእዛዝ በትእዛዝ ስርዓት እና ይሁሉ የዛም ብሉይ ኪዳን ናቸው። አዲስ ኪዳን ከዛ ይከፋ ነው። ብሉይ ኪዳን ላይ ብሎ ኢየሱስ እንኳን በዛው የተራራው ስብከት አሁን ፈርሶ ማስተምራቸው ለምንድን ነው? የተራራውን ስብከት ማንም ሰው ሊሰራው አይችልም። እኔ አባቴ ፍጹም እንደሆነ ብሎ የሰበከው አሁን ቀኝን ሲመታ እግራህን በኢትዮጵያ በዛኛው ዳዳ ፌስ ይሉታል አንዳንዶች። ለምሳሌ ሴትን ያየ ምን ያለ የተመኛት ማለት ገና በልቡ ውስጥ እንዴች ልጅ እንደ ቆንጆ ነች በቃ ወደድኳት ካልክ አለቀለ። አመንዝራ ማን አባቱ ነው የሚያመልከው? አንተና ሲያነድ በሞተ ስትል አለቀ። ከአፋ አይደለም እዚህ ውስጥ ገና ነፍሰ ገዳይ ነዛ ውስጥ የሚገማ የነፍሰ ገዳይ መንፈስ አንተ ውስጥ አትግደሉ አልኩ። እንዴ ታዲያ መጽሐፍ ቅዱስ ስለ መግደል ይናገራል እኮ። ችግሩ ምንም አናውቅም። ምንም ስለማና ጴንጤ ምን አትግደል ነው የተባለው። ጅላንፎ ጅልጅሎ እንደ ዘመኑ አታላይ ከትራምፕ ጀምሮ የፖለቲካ አታላዮች እንዲሁ በጴንጤነት ተታለሃል። ችግሩ ምንድነው? ወደ ውስጥ ለመሄድ እኔ ዘመኑ አሁን ነው እየወጣን እንሄዳለን። እግዚአብሔር ስራውን ይገልጣል። አሁን ግን ገና በቃ ሰው ግርግር ላይ መብላት፣ ገንዘብ፣ ኑሮ ማስተካከል እንደ ቁም ነገር የሚቆጥርበት ትውልድ መሃል እንዴ እኛ ምን ቦታን ከኢትዮጵያኖችን ፈቀቅ እንላለን። በቅርብ ሳውዝ አፍሪካ ይሄ የተጨነቀ የኢትዮጵያ ሕዝብ የታባቱ ሲዛለል ነበር። አሁን አንዴ ከሀገር ውጡ ተባለ። የት ሄዱ? እስቲ አሜን። እኔ ንስሐ ላይ ናቸው ጾም ጸሎት። ብዙዎቹ የደቡብ ሰዎች አሉ እግዚአብሔር ውረድ ሲልከናል። እግዚአብሔር ይወርዳል ይመራል። እስቲ አሜን። አሁን የምፈልገው እንደው ጥንቂትን ጸልይና መርዞች በመተንተን ባስቀምጠው ቀኑ ሙሉ አይደለም 10 ቀን አይበቃኝ። እኔ እውነቴን ነው የምነግራቸው። እየተነተንኩ መርዙን በማስረዳት እንዴ የሰው ልጅ ታዲያ እንዴት ይተርፋል? አሁን ዴሪክ ፕሪንስ ነገርኳቸው። ያኔ መሰላገል ብሎ በአፍ ውስጥ መንፈሱ ወጣ። መናፍስት አላል። መናፍስትና መንፈስም አትለዩም ነገር። እሺ ሐሳብ ራሱን የቻለ መንፈስ ነው በሉ። ከሐሳብ የተነሳ ለምሳሌ ጥላቻ በአንድ ላይ ጥላቻ ምን ይሆናል? መንፈስ ይሆናል። ከዛ መንፈሱ መናፍስቶቹን ይጋብዛቸው። አንዱ መናፍስ ነው ማት መናፍስ መጋበዝ ይችላል። መናፍስ ማለት አካል ያለው ዲመንስ አንከሌን ስፒሪት ሊባል ይችላል። ዲመንስ ሊባል አንሰስተሪ ስፒሪት ሊባል ይችላል። ይቀጣ የሰው መንፈስም ይገባል። የእንትና የገሌ መንፈስ ይበዛል ይመጣና ይገባል። አንዳንድ ሰው የሌላ ሰው ባሪያ ነው። ከመናፍስቱ ዓለም ተጨማሪ የሰዎች ባሮች አሉ። እዚህም አታውቁትም። የማን ባሪያም እንደሆናችሁ ባሪያ አለ። ስፒሪቹዋል ሃዝባንድ ነው ዋይፍ የቤተሰቡ አለ። ይቀጥላል። የሚጠይቁ ምንድን እንዴት አወቅኩ? ይህን ሁሉ ሰው ሳገለግል ለሰው ስደክም ይሄ ሰውዬ ምን ሆኖ ነው እንዲህ የሚሆነው እያሳየኝ እንዲህም አለ እንዴ? ለኔ ራሱ ጥያቄ ነው። ዛሬም አሁን ማገለግለው ለራሴ ጭምር ነው። ራሱን ጋብዤው በቃ እኔ አይደለሁም አሁን እሱ እንዲናገረኝ። አንዳንድ ሰዎች ያሉ ችንካር ያለው ምናምን ሲጽፍ ካንተ ጋር አንዳንዴ ላስተምር ስመጣ ባዶ ሆኜ ነው የምመጣው። እሱ ነው የሚያስተምረው፣ እኔንም ነው የሚያስተምረው። ለምን ሁላችን ከፈለ ታዲያ የሆነ የተከፈለ ነገር የለኝም እንዴ? አለ አውቃለሁ። የተከፈለ ቅባት አለ። የተከፈለ ነገር ነው አያዋጣንም። በአሁኑ ሰዓት የሚያዋጣን ዋናው መጋበዝ ነው። ሕግ፣ ነቢያት፣ መዝሙራት ኢየሱስ ሲመጣ አላዋጣም፣ በሙሉ ወደቁ። እስቲ አሜን። 2000 ዓመት በኋላ አያዋጣንም። ሐሰተኛው መሲህ በደጅ ነው። ከሱ ሌላ ቤተክርስቲያን ተመርዛ ስላለች የሚያዋጣን መርዙን ሁሉ በደንብ ለይቶ እኛን በክብር ማሻገር አይደለም ማውረስ የሚችለው ጌታ አብሮን ይሆናል። ላንብብና እንጸልይ። መዝሙረ ዳዊት 30:31 19 እስከ 20 እንዳነብና አጭር ጸሎት እንጸልይና ወደ ሁለተኛ ሄዳለሁ። ይህም ጥንቅር ያለ ጸሎት ይፈልጋል። መዝሙረ ዳዊት 30:31-19 ሌላውን አልፈልገው። በአንተ ለሚያምኑ በሰው ልጆች ፊት ያዘጋጅሃት፣ ለሚፈሩ የሰወርካት ቸርነትህ እንደምን በዛቸው። ወደ አዲስ ኪዳን አስቀምጠውና
ተቀላችሁ መዝሙረ ዳዊት 22 23 ቁጥር 6 ላይ ምሕረትና ቸርነት በሕይወቴ ዘመን ሁሉ ይከተሉኛል። ቃሉ በደንብ መቀመጥ አለበት። ይከተሉኛል ከፊት ነው ከኋላ ነው? ከኋላ ነው። ከኋላ ለምን ሆነ? ማብራራት ይፈልጋል። ዝም ብለህ ቸርነትና ምሕረት ከፊቴ ነው አትበለን። በጣም ስህተት ነው። እግዚአብሔርን የማትከተል ከሆነ ቸርነትና ምሕረት ከፊቴ የለም። እየተከተል ካለ ግን እግዚአብሔር በመሃል ስህተትን ሊቅር ሊል ከኋላ ምን ይልሃል? ይከተልሃል። እስቲ አሜን ላንብብ። በአንተ ለሚያምኑ እስቲ አምናለሁ አለማመኔን እርዳ በሉ። ጸሎታችን ይሄ ስለሆነ አለማመናችን አውቃለሁ አለማወቄን ያ ልጅ ልጁን ስለሚወድ አምናለሁ አለማመኔን እርዳ ቢቻል ትላለህ። ለሚያምን ሁሉ ይቻል አምናለሁ፣ ግን አለማመን ተሻግሮ ልጁን ተቀበል። ዛሬም በኢየሱስ ስምና ስልጣን አለማመናችን ይሸነፋል፣ አለማወቃችን ይሸነፋል። እምነት አለኝ ብለህ ከደፈርክ ድንገት ብትወድቅስ? እምነት አለኝ የሌለኝን እምነት ምን በልልኝ ጨምር ይላል እኮ። እምነት ጨምርልን አላሉ ይላል። ባንተ ታመናለሁ። ምናልባት ነገርዮ ከፍቶ ካንተ መታመን በላይ ከሆነ መታመኔን አጽናልኝ፣ አለመታመኔን ከላይ ላይ ውሰድ። ሶስተኛው አለ መዘለል። ስሙኒ ሆኖ የሚኖር ክርስቲያን እግዚአብሔር አያገኘው። ስሙኒ ማለት አናሳነት እኮ ራሱ ነው። እስቲ ዝቅተኝነት መንፈስ ነው በሉ። ሰዎች ምን ይላሉ? ዝቅተኛ ሲሆን በቃ ጌታ ሊቀርባኝ ነው። ይሄ የድሮ ሃይማኖት መንፈስ ነው። አጉል ትሕትና። እግዚአብሔር ልጁን ከከፈለው ሄዶ በክብር ሲቀኝ ስሙኒ የሚባል መንፈስ የለውም። ኢየሱስ በክብሩ ቀኝ በክብርና በግርማ ምን አድርጎ የክብርና። ስለዚህ እግዚአብሔር ሆይ ምን በል ተዘልዬ ልመላለስ፣ መዘለል ያቃተኝን እንድዘለል አድርገኝ። አዲስ ኪዳን መዘለልን ያምናል። ታዲያ ጥቅስ አለ እኮ ንቁ፣ ዲያብሎስን ተቃውሙ ይላል። ንቁና መዘለል እንዴት ይስማማል? ለምሳሌ ጌታዋን የታመነች በግ ላቷን ከየት ከበረት ውጭ ያሳድራል። ምን አባቱ ጥጋበኛ በግ ነው። አርፎ እዛ ውስጥ አያደርግም እንዴ? ጅቡ መጥቶ ምን እንዳይለው። አሁን ይሄን እንዴት ታስረዳዋል? በጉ በጣም ጌታውን ያኔ ይታመንና ጭራውን ውጭ አድርጎ ይተኛል። ጌታውንም ጌታን እንፈታተናለን እንዴ? ይችላል አይችልም? ይችላል። አሁን ይሄን መዘለል ማለት በጣም አስቸጋሪ ርዕስ ነው። በደንብ ማብራራት ከሌለው መጽሐፍ ቅዱስን የሚጻረር ይመስላል። ስለዚህ እዘለላለሁ፣ በአንተ ላይ በደም ተዘልዬ እኖራለሁ። ማረፍና መዘለል የተለያየ። ማረፍ ደግሞ በታመንክበት እውቀት ብለህ በያዝከው ላይ ማረፍ የሰንበት ረፍት ይለዋል። ማረፍ ማለት ኢየሱስ ወደ ረፍት ገብቶ ከእንግዲህ ወዲህ ውጊያ የለው አሁንም የለኝም ብለህ ገባ ሲባል ጥቅስ ይቃወማል። የማን ጥቅስ? የነ ጴጥሮስ ጥቅስ። ኢየሱስ በሥጋ ወራት ሰይጣን እንደ መብረቅ ሲወድቅ አየሁት፣ በጠላት ሁሉ ላይ ሲያርጭ። ያ ጥቅስ ለሰባዎቹ ነው እኔ የማጠቀመው፣ ለእኔ አልጠቀምም። ሰባዎቹን ነው ያላቸው። ለእኔ የምጠቀመው የዚህ ዓለም ገዢ ተፈረደበት፣ የለም ማረግ የለውም። እና ምን እናርገው? ተይዝ መቶ ነው ታዲያ የሚዋጋን? ጥያቄ በጥያቄ ቡክዶነን ሰይጣን ልክ ስሚዝ ይባላል የዘመኑ የእምነት አርበኛ እንግሊዛዊ በኋላ አሜሪካ ሀገር የኖረ ታላቅ ኮንፈረንስ የሚያደርግ አንድ ቀን ተኝቼ ጉጉጉ አለ። መሬቱ ተናወጠ አለ። ሰውየው በጣም ስለለመደ ከዛ ምንድን ነው እኔ ደክሞኛል ቀና ሲል ጠጎጋ ሰይጣን ቆሟል። አንተ ብትሆን ዘል በኢየሱስ ስምና ስልጣን ነው የምትለው። እሱ በእግዚአብሔር ላይ ማረፍ ለምዷል። በቃ ስጦታ ሙታን ሲያስነሳ እንደ ኖርማል ነው ያስነሳ። ኡፍ አንተ ነህ ብሎ እንቅልፌ እንዴት ተረብሸኝ ተኛ። ያረብ ይመጣበት ሰረ በኢየሱስ ስም። ያንተ ጥቅስ ነው የእግዚአብሔር ጥቅስ ወደ ሰንበት ረፍት እሱ ያለ ይደረስ። ለዚህ ነው መከራለሁ ከእውቀታችሁ ውጭ እንዳትሄዱ ነገር አለ ጳውሎስ ይላል። እውቀትህ ሌላውን ሰው እንዳያሰናክል። ጳውሎስ ጣዖት ቤት ገብቶ ጸልዮ ይበላል። ወንድም እንዳይሰናከል ያንተ እውቀት እንዳያሰናክል። ጳውሎስ ግን እውቀት ብቻ ጸጋዋለሁ። ለዚህ ነው በየከተማው የጣዖት ከተማ ያፈርሳል። ሲያመኝ አንተ ሄደህ አፈርሳለሁ ብትል ገጭተው ይመልሰዋል።
ለምን ጌታ ይመልሰዋል? ምን አልተለማመድክም? እስኪ ማረፍ በሉ። ምን ማለት የተሸነፈ ሰይጣን ሰፈር ውስጥ ገብቶ እንዳለ ስለሚያ ገና ሲሰብክ አለቀ። ይጮሃሉ። ለምን ይጮሃሉ? ገስጿቸውም እኮ አይደለም። ኢየሱስ ገስጻቸው የሚልም የለ እኮ አይደል? በምኩራብ ገና ሲሰው እነሱ ናቸው የሚሉት። ኢየሱስ ያረፈ ነው፣ የተዘለለ ነው። እምነትና ምን አለው? መታመን አለው፣ ዕውቀትና ሲማመን አለው በሉ። እነዚህ ትምህርቶች ይኸውላችሁ ወሳኝ ናቸው ለክርስትና። አሁን የቆሜ ላለሁበት እንዲህ አሁን ይህን እየሰበኩማ ሁለት የቆሙ እግሮች ነው። ቆመዋል። መለኮታዊ ናቸው። ለዛም ምድረ መላእክት ያየኋቸው 5 በዚህ ለቀደመ እነሱን አይደለም። እሱም አገልግሎት ሌላውም ቸርች አለ። የመልአክ አገልግሎት ሌተም አለ። ዮሐንስ ራእይ ላይ 7ቱ የኤሽያ ቤተክርስቲያናትም እንዲሁ ናቸው። ምን እያልኩ ነው? እቺ ታራ የተባለችው በእግዚአብሔር መታመንን ካረጋገጥክ ስማ ቀጥሎ በሞ የሚለው ለሚፈሩት የሰወርካት ቸርነት እንደምን በዛች። ዛሬ ቸርነቱ ይበዛልን። ምን ሊያደርግ ነው? አንዱ መርዝ ቀጥሎ አለ። አሁን የምፈልገው ዋናው ወደዛ ለመሄድ ግን የመጀመሪያ ትንንሹ መርዝ ይጥፋ። እሱ እየገደለ ምን ይሰራልሃል? ስሙት ቀጥሎ በፊት መጋረጃ ከሰው ክርክር ትጋርዳለህ ይላል። በአዲስ ኪዳን እንውሰደው። በፊትህ መጋረጃ፣ ድሮ መጋረጃ ነው። እስቲ በፊትህ ክብር በሉ። ክብር ነው። ምን መጋረጃ የሚባል የለንም፣ አንቀበልም። መጋረጃው ከላያችን ላይ ሄዷል። የአዲስ ኪዳንን መጋረጃም አንቀበልም። እንግዲህ ልዩነቱ ምን ያህል እንደሆነ በፊትህ ክብር ከሰው ክርክር። ልክ በዛ ክብር ካለ ሰው ሲታገለ እዛም መጥለዋል፣ ያነጥፈዋል። ኦልሬዲ አንተ ውስጥ አለ አሸንፎ የሚወጣ ስብከቴ በዛጋሚ ያው እየነገርኳቸው ነው። ምንም በጣም ሙትቻ ዓለም ውስጥ እንኑር እንጂ ዛሬም መሸነፍን አንቀበልም። በወደደን በሱ የትኛውም አሸናፊ ነገር አሸንፈናል። እሱ መሀል ግን ጠልቀን የምንገባው ለምንድን ነው? እንደው በጉራ ብቻ እንዳናልቅ የምንሰብከው ነገር ላይ ይሄ የእስራኤል ህይወት አለን ወይ? እስራኤል ኢየሱስ ነው እናውቃለን። የታይክባል እስራኤል አሸናፊ ማለት ነው። ሌላ ሰው ይሆን አይደለም። የአሸናፊ እውነት እንዳንሸነፍ አሁን አንዱን አነሳው። ቸርነታችን በህይወት ዘመን እንዲቀበለን መርዝ የሚባል ነገር እንዳይኖረን፣ መርዘኞች ሰፈር በመሆን መርዛቸው እንዳይገባብን የተከለን ነው። ከዛ ቸርነቱ በስቶልን ወደምፈልገው ፕሮግራም እንድንገባ ነው። እቀጥል። በፊት መጋረጃ ከሰው ክርክር ትጋርደኛል። ይህ ብቻ አይደለም፣ በድንኳንህም ከአንደበት ክርክር ትሸፍንኝ። የአንደበትና የሰው ክርክር ከፍተኛ ዛሬ ጴንጤ መካከል ይሄ ዶክትሪን ግጭትን ሁሉ የምታሸንፈው እስቲ አሜን፣ ክብሩ በላይ ላይ ሲበዛ በምንህም በድንኳንህም በልዑል መጠጊያ የሚኖር ሁሉም በሚችል አምላክ እኛውን ድንኳን አናምንም እንዳትረሱ። ክብሩን ካመንን እስቲ አሜን። ድንኳን የለንም። ታዲያ ምን ውስጥ ነው የምትኖረው? ኮከብ እንኳን ድንኳን የለውም። ምን አለው ላዩ ላይ? ጨረር። እስቲ በጨረር ውስጥ ነው ይበሉ። በጨረርና በእሳት ውስጥ ነው ይበሉ። የቱ ጋ ነው ቢምቢ መታ አምፖል ላይ የምትቀመጠው? ምን ያረጋታል? ያቃጥላታል። እስቲ እናቃጥላለን በሉ። እኔማ ገብቶኛል። የሚከራከረ የሚሳደ አንድ ነገር አለ። ታዲያ በሱ አሰራር ስትሄድ 10 ዓመት ሊፈጅ ይችላል፣ 6 ዓመት፣ አንዳንዱ በ3 ቀንም ያጠናቅራል። ክርክራቸው ግን ይሸነፋል። ታዲያ አንተ አሁን የምፈልገው የሌላ ሰው ከመናገር በፊት እኔ ራሴን ነው። እኔ ራሴ ምን የለኝም፣ መርዝ የለኝም። ከመርዛም ጋር ነው ወይ ሙለው እቺን አመጦ መጸለይና ቸርነቱ እንዲበዛልን እስቲ አሜን። ሶስተኛው አላምጥ እቺ ወሳኝና ብዙ ጊዜ ሰብካታለሁ። ዛሬም እስቲ ላምብባት። በተከበበ ከተማ ምን ማለት? በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር አንዱ በእኔ የተገለጠ ነው። አንዱ ደግሞ በላይ ላይ ምን ሆነ? የተከበበ ከተማ ምን ማለት ነው ሲባል ዙሪያውም ምን የከበበው? ጠላት። እኛ ግን እናውቃለን እኮ ጠላት ተከበበን ካለ ተሸንፈናል። የዛሬ 2000 ዓመት ኢየሱስ አሁን በአብ ቀኝ ያለ በጠላት ተከቧል እንዴ? አልተከበበም። ይሁላችሁ ፖይዝኑን እንዲያወጣልን ነው ማነበው እንጂ ሕግ ነቢያት መዝሙራት እንዳበቃ እናውቃለን። ይሄ ያበቃውን በእኛ ደግሞ በአዲሱ ኪዳን ሕግ፣ በአዲሱ ኪዳን ትንቢት፣ በአዲሱ ኪዳን ምን መዝሙራት ውስጥ እየከተትኩት ነው። ይህንን አሁን እንዴት እናርገው? ሐዋርያቶች ዘመን የተጀመረው የማሸነፍ ዘመን ነበራቸው እያለ ግን እየወረደ ቁልቁለት
እኛ ዘመን ላይ መተናል። የታባቱ አንሸነፍም፣ ተመልሰን እንተኮሳለን። አይዋለሁ እኮ አሁን የመጀመሪያ በምድራዊ ነገር ዓለምን እያስጨነቀ ያለ ቅድም እምላችሁ አውሬ ከጋለሞቷ ሴት ጋር አብሮ የሚሰራ እና ነገሮች ብዙ የተለመዱ አይደሉም። ምክንያቱም የመጨረሻውን ዘመን ዮሐንስ ራእይ ብዙ ክርስቲያንም አያውቀው። አንዱ ነው መነግራችሁ ዛሬ ተመቶ ይወድቃል። መርዝ የሆነብን በምድራዊ ነገር በቀደመ ሰማይና ምድር እንዳልናሸንፍ ያረገን በሙሉ ይወድቃል። አይዋለሁ መርዙ ደግሞ የተሰጠን በዚህ ነው። እዚህ ድሮ ነው ኮስፒ ሾው ትዝ ይላችኋል። ኮስፒ ሾው የሚባል አርቲስት ነበር፣ ሞቷል። አሁን አሜሪካ ሀገር ቀልድ ነው የሚሰራው። ሚስቱ ዶክተር ነገር ነች። አንድ ቀን አንድ ቤት ላገለግል ገብቼ እንዲህ ቁጭ ብዬ ሳይ ድሮ ነው የማውቀው እኔ አየሁ። ማታ መርፌ ሊወጋኝ ሲሞቅ እዚህ ጋር ነው ያየሁት። እዚህ አይደል አሁን ማውራላችሁ። እዚህ ጋር ማለት ዋና ክፍል ዋናው ደም ቧንቧ እዚህ ጋር ትልቅ ነው። በደንብ ነው የሚገባው። ቾሮ 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 እያለ በደንብ ነው የሚገባው። መርሱ በኢየሱስ ስም ይነቀላል። አሜን። ከዛ ኮስዮኒ ከዛ ማታ ከዛ ልክ ስመታ በሞ የኔ አባላቶች ጋር ሲወጣ የመሪ ሰነፍ ጠቅላላ መንጋውን ያስመታል። ከዛ ይሮጡ ጀመር። በቃ አዝናለሁ አንዳንዴ። ለምን ቸርች ሰዎች ይመጡና አገለግለና የማባረርላቸው መናፍስቶች በደንብ አቅጣጫ ካልሰጠው መመኑ ጋር ነው የሚሄዱት። ለምሳሌ ግልሙትና መንፈስ ያለ ስመታ ከርፋፋ ጴንጤኔ ሰፈር ካለ እዛ ይገባል። ከዛ በሚቀጥለው ቀን ምን ነው አዶ ምን ሆነ ነው ስለው ምን ላድርግ በቃ ዘለው ይገባል። እኔ እንደሌላው ሰው ዝም ብሎ መንጨርጨር ምናምን አላምንም። አንተ ብሎ ተንጨርጫሪ ማንነና መጀመሪያ ሲያሜን ለመፍረድም ጸጋ ይፈልጋል በሉ። ዝም ብሎ የሚፈርድ ፓስተር ነው የሰበሰብ ነው በጣም ወዲያው ለመፍረድ። ከዛ በቃ ምላስ ከክርክር የሚያድነን ከማይረቡ ሐሳቦች እግዚአብሔር አብሮን ነው። በተከበበች ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር አብሬ ልጨምር ይሆን ያችን ልጨምራት። ሁለተኛውን ቃል ላንብብ ቢሆን አንድ ላይ እንጸልይ ይሻለናል። እስቲ አሜን። ሮሜ ላይ ሄዳለሁ። ሰሞኑን ሮሜ ላይ ነን። ሮሜ ምዕራፍ 3 ባለፈውም እዛው ላይ ነው የቆየነው። አሁንም 3 ላይ ልንሄድ ነው። መርዝልና አስጠፋ ነው። ሁለተኛ ቁጥር 21 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ታዲያ ብሉይ ኪዳኑን ሕግ ፈለግን? አልፈለግንም። ጊዜ ስለሌለ እዛ ያላነብም የምታውቁት ጊዜም ያላችሁ ታውቃላችሁ ብዬ አምናለሁ። ኢየሱስ ራሱ ከሙታን ከተነሳ ደቀ መዛሙርቱ በሕግ በነቢያት በመዝሙራት ስለኔ የተጻፈው ይኸው ተፈጸመ፣ መከራ እንደመቀበል በሦስተኛ ቀን እንደምነሳ እነሆ ወደ ዓለም ሁሉ ሄዱና በቃ ቻው በሉት። ይሄንን አሁን በሞኛ የተቸገርነው ኢየሱስ መጥቶ ከሄደ ወዲህ አሁን ዓለም ልትጠናቀቅ ነው። ለምን ያ በአዳም በኋላ በሕግ በነቢያት በመዝሙራት የመጣው ተጠናቀቀ በኢየሱስ። አዲስ ኪዳን አሁን አዲስ ኪዳን ተከፍቶ እንግዲህ እንዴት ምን እናርግ? የአዲስ ኪዳኑ ሕግ ወይም ኪዳን ሲያንድ ቃል ነበር። እንግዲህ ሌላ ዕብራውያን ላይ እንሄዳለን። ሌላ ከፍተኛ ፈተና ዕብራውያን ምዕራፍ 6 የመጨረሻውን ክፍል ነው የማነበው። ቁጥር 7 ከላይ 6ቱ መሰረታዊ ክርስቶስ ትምህርት ይናገርና ብርሃን በርቶ ሰማይ ስጦታ ቀምሰው ምናምን ኢየሱስን የካዱ ለነሱን ለንስሐ ማደስ አይቻልም ብሎ የሚናገረው ነገር አለ። ሙሉም አላነበው ሰዓት እሺ እኔ ስራ እንስራ ጥቅስ ሳጣቅስ እንዳሉል ነው። ወይም ከ6 ልጀምር። የዓለምን ኃይል ከተቀመሱ በኋላ የካዱት እንደገና ለንስሐ እነሱ ማደስ የማይቻል ነው። ለራሳቸው የእግዚአብሔር ልጅ ይሰቅሉታል ያዋርዱትማል። ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠማ መሬት ለሚያርሱት ደግሞ የምትጠቅም አትክልት የምታበቅል ከእግዚአብሔር በረከትን ታገኛለህ። እሾህና ኩርንችት ግን ብታወጣ የተጣለች ናት፣ ለመርገም ትሆናለች፣ መጨረሻዋ መቃጠል ሆነ ይላል። እያልኩ ያለሁት የተሰጠው ኪዳን በኪዳኑ መሰረት ልንፈጽመው የተሰጠን ትንቢት አለ። ሲያመኝ ከትንቢቷ መዝሙር ሊኖር ይችላል። መዝሙር ዳዊት እንደነበረ እዛ ላይ ስለጻፈ ነው እንጂ የሕግና ነቢያቱ ይበቃናል። ሲያመኝ እዚህ ጋር የምታዩት እኔ ሰዎች ደግመው ኢየሱስን በመጀመሪያ ስለሰጋ ደግመው እነሱን በንስሐ ማደስ አይቻልም፣ አብቅቷል።
እኔ አሁን የምፈልገው ሙልጭ ብለው ተቆርጦ ስለወደቁ ሰዎች አይደለም፣ ያሳየኝ እሱን አይደለም። ግን አለ እንደዚህ መጽሐፍ ቅዱስ ላይ ሌላ ስፍራ እንዲህ ይላል፣ እውነት ካወቁ ወዲህ መልሰው ጸጋውን የሚያክፋፉ ደሙን የሚረግጡ እነሱን ለንስሐ ማደስ አይቻልም። ትምህርቱ ጠለቅ ያለ ነው። ምፈልገው ይገባችኋል ብዬ አምናለሁ። እዛ ውስጥ አትሄዱ። እኔ ከሰማይ መጽሐፍት ነው ፈልፍዬ የማመጣው። እዚህ ያለው በደረሱበት የጻፉት ነው። ከሰማይ ተፈልፍሎ የመጣውን ነው የምፈልገው። የመጣውና የምፈልገው በሞ መልእክት እዚያው እንዳነበቡ አሁን ግን ተብሎ ኢየሱስ ተገለጠ። በቃ ሕገ ነቢያት መዝሙራት እንዳበቁ ኢየሱስ በጀመረው አብሮት የተዘጋጀ ትንቢት ነበረ። ሕጉ አለ፣ የምኑ የጸጋው ምን የሚያደርግ ሰዎችን ሁሉ የሚያድን የማን ጸጋ ተገለጠ። ሲገለጥ ሁሉንም ሰው ወደ አዲሱ ሰማይና ምድር ከማስገባት አልፎ ይህንን እንዲገዛ የተዘጋጀ ኪዳን ነው። በቃ ኪዳኑ የራሱ ሙላት አለ። ልክ አብርሃምን ባርኬ ባርክሃለሁ፣ ከአንተ የተነሳ አሕዛብ ይባረካሉ፣ የጠላትን ደጅ የሚል ኪዳን እንደተሰጠው ኪዳን አለ። ፓክ አድርጎ አንድ ላይ ኪዳን አለ በሉ። ከዚህ ኪዳን ጋር እንደ አሰራር የተሰጠ ትንቢት አለ። አሁን ችግራችን ዮሐንስ ራእይ ትንቢቱ ይህንን የሚያጸና አይደለም፣ ዓለምን የሚያጠፋ ነው። አብሶ ደግሞ እኔ የምፈልገው በመጨረሻ ዘመን ጦርነት፣ እርስ በርስ ረሃብ የሆነ ይህ ኢትዮጵያን እየገፋፋ ነው ያለ። በውን የሚታይ ስለ ቀደመና ሰማይ ምድር በውን የሚታይ በማይታየው ዓለም ደግሞ ከዘላለም ሐሳብ ጋር ከመርዙ ሌላ አሁን መርዝ አይደለም። መርዝ ካለ ድሮም አልቆልሃል። እኔ የምፈልግበት ቦታ ምንድን ነው? ምን ያህል ቀርቶናል? አሁን ኢየሱስ በተገለጠ ጊዜ እስራኤሎች አብቅተዋል። ሕጉ ከዛ ወዲያ ይሰራላቸው። ሲያመኝ ሁለተኛ ትንቢተ ኢሳይያስ ምዕራፍ 6 ላይ ንጉሥ ዖዝያን በሞተበት ዓመት ኢሳይያስ የተገለጠው እግዚአብሔር ሰምተው እንዳይሰሙ አይተው እንዳያዩ በልባቸው እንዳያስተውሉ ጆሮአቸው እንዲደነቁር ዓይናቸው እንዲታወር ልባቸው እንዴት ታደርጓል። ስለዚህ ኢየሱስ መጥቶ ትንቢት ሊፈጽም የራሱን መጣ እንጂ እነሱ አይሰሙ። ተዛግቷል። ምፈልገው አሁን 21ኛው ምዕተ ዓመት ምን ያህል እድል አለ? ዝም ብለህ ዘራፍ ስላልክ ምንም አታመጣም ወንድም። እስቲ አሜን። ዓለም ላይ ሀገራችን ላይ ይሄው ጦርነት ሶስተኛው ከኢራን ቀጥሎ ጦርነት ተብሎ የኢራን ጦርነት አልቆመም። ዩክሬንና ራሻም ይሄው እንደዚህ ነው። የቻይናና የታይዋን ጦርነት በአፍንጫችን የሚመስል ሶስተኛ ዓለም ጦርነት አወራሁ እንጂ ረሃብም አለ። ረሃብ ብቻ በሽታ የለ ማት መልክ ያለው ችግር ላይ ነች ዓለማችን። ታዲያ ምድራዊ ብቻ አላነሳም። እኔ የቆየው ክርስቲያን ነኝ። ኢየሱስ ምድራዊ አስተካክል ብቻውን ባስተካክለው ጥቅም የለው። የሰው ልጅ ዓለምን ሁሉ አግኝቶ ምኑን ቢያጣ ብትፈወስ የፈለከውን ጸጋ ላይ መጥቶ እግዚአብሔር አምጥቶ ባረግልህ ከሙታን ባስነሳ ትርጉም የለው። ዓላማው ያ ሁሉ የሚከተል ሆኖ የዘላለም ሕይወት ነው ኢየሱስ የመጣው። ከዘላለም ሕይወት ጋር ደግሞ የአዲሱ ኪዳን የቀደመ ሰማይና ምድሩን ትተ የአዲሱ ሰማይና ምድር የእሳት ዲን ያለበትን የሚገዛ ዙፋን አለ። ሰንበት ጌታ አድርጎ የሚቀመጥ በረከት አየሁ። ምድራዊ ነው። እየሰማችሁ ነው። እኔ እዚህ ጋር ነው ያለሁት። የሚያሳየኝ ሌላ ቦታ ነው። የምታውቁት ነው። ጥንብ ባለበት ምን ይሰበሰባል? ኢትዮጵያ ውስጥ ያለን ችግር ገንዘብ ነው። እኔ ማስተምረው ሌላ ማየው ሌላ በዛቆንም ገሉ ሰማይ ሰብኬ ልክ እንጸልይ ሲል ብሎ ምድራዊ ወይ ጌታ ይክበር። ቦታዬ ላይ ልመለስ ነው። እዛኛው እንድንኖር ኪዳን ተሰጥቶናል። የእሱ ትንቢት የእሱ መዝሙር ነው የተፈለገው። ግን 2000 ዓመት በኋላ ወዳየሁት መልእክት ለማታ ነው። ስለዚህ ይህ ቅድም ያነበብኩትን አሁን ማነበው በሙሴ ዘመን የነበረውን አንብቤ በትክክል አንድ ቦታ በደንብ እንድትሰሙ ነው። እርግጠኛውን ስለዚህ በረከት ለምሳሌ እርግጠኛውን በረከት አምላክ ከኛ ጋር ረሃብ ይሆናል፣ በሽታ ይሆናል፣ ምን ይሆናል። ያ ትንቢት አንተ ላይ አይሰራም። እኛ አሁን የምንፈልገው እኛ ላይ ለመስራቱ ብቻ አይደለም። ዓለም በሙሉ በዚህ መድኃኔዓለም ውስጥ መግባት አለበት የሚል ክርክር ነው ያለ። እሱ ክርክር ላይ ያለቀ ዘመን ላይ ካለ በሞ ምንም አታረጋ። አሁን ምን ማለት ብዙ ጊዜ ያስረዳለሁ። አብርሃ መጠንቀቅ ነበረበት። አብርሃ በምን አቃለ መሬት 400 ዓመት ግብጽ አገር ይኖራሉ። አለቀ። ዮሴፍ ይዟቸው ገባ። ከዛ ወዲህ 400 ዓመት ቢፈራገጡ ቢንዘራዘሩ አልሆነም። አንዳንዱ 430 ላይ ወጡ ይላል። ለምን ሙሴ በ80 ዓመቱ ነው የጀመረው። በ400 ዓመት 30 ላይ
እግዚአብሔር ብርሃኑን አመጣ። አሁን እኛ እግዚአብሔር ካላመጣው ብርሃኑን ይቻላል? አይቻልም። ስለማይቻል ለዚህ ነው አሁን የቱ ጋር ነን? ራእያ ለመሄድ ግርግሩ ጠራረው አብይ ሳይ የቱ ጋር እንዳለ እሱ ነው። ያ መጽሐፍ ከላይ የመጣ ነው፣ እዚህም የተጻፈ አይደል? ምን ማለት ነው? የለም እንደ ጳውሎስ ያስረዱ ትንሽ የለም ይኖራል። እነሱ በደረሱ ጋር ዮሐንስ ራእይን ገጠም አድርገህ ከያዝክ ተነክሰሃል። እዛው ነገር ያለው ኪዳኑም ትንቢቱም ምኑም ከፍ አድርገው ወደ መለኮት ካልወሰድከው ሐዋርያቶች በተገለጡበት ጥላቸውን ይዘው በተገለጡበት ክብር አሁን በአሁኑ ሰዓት ቤተክርስቲያን እየተሸነፈች ነው የምትሄደው። እየተሸነፈችም ነው በነገራችን። ዓለምም ወዴት እየሄደች ነው? ወደ ጥፋቷ። የዘላለም ጥፋት። እኔ ዘላለሙን ነው የምፈልገው። ይሄማ ዓለምን ይኸው ገና ሐሰተኛው መሲህ መጥቶ ሰላም ይሰጣል። ዓለም ተበለጽጋለች። ብልጽግና ክርስትና አይደለም። የሥጋ ብልጽግና በዚህ ዓለም ሰላም ማግኘት። ኧረ እንደ እግዚአብሔር እንደው እግዚአብሔርን በመምሰል በጭምትነት ጸጥና ዝግ ብለን እንድንኖር ሰላም እንፈልገው። ማን ከሌለን እግዚአብሔር መምሰል ከሌለን ሞተናል። ሁለተኛ ጭምትነት። ኢየሱስ ብቻ ነው የሚከብረው። አለቀለ። የፈለከውን ተንጣጣለን። ጭምትነት ከሌለ አንቀበልም። ሶስተኛ ጸጥና ዝግ ብለን ለምን እንኖራለን? የክብሩ ጌታ ድል በነሳበት ሰማዩ ጸጥ ያለ ነው። እዚህ አሜን። እዚህ የተለከፈ ምድር በኃጢአቱ ምክንያት እንደዚህ ባለበት እግዚአብሔር ነገርኳቸው። የመልአክ ዓለም ሲሄድ ገንዘብ ፈልጌ እነሱ ሰላም ናቸው። ምናሳዝን ፍጥረቶች እኮ ነን። እንደፋደፋለን እንደታረደ ዶሮ። ኑሮ ፍለጋ ሩጫ። የሰው ልጅ እኮ ክብር ሆኖ ሳለ እኮ ደንበኛ የወደቀ ፍጥረት ግን አይታየውም። እንደኛ አይነቱ ሄደ ልክ ጳውሎስ ወሲያ ሰማይ እጀ መጣው ብሎ እንዳለው ይህ በዛ ልክ ስናየው በቃ የሰው ልጅ በጣም ሩቅ ነው። ዳግም ተወለድኩ ያለውን በሞ አሁን እያነሳው ልትጠቃ ነው። ስለዚህ የት ደርሷል የአዲስ ኪዳን ሕግ? ላምበብ እዛው ላይ አሁን ግን በሕግና በነቢያት የተመሰከረ በዛ ጊዜ አሁን በሞ በእኛ የተመሰከረው አሁን ያለንበት በሞየት ነው የሚሄደው መጨረሻው። የእግዚአብሔር ጽድቅ ያለ ሕግ ተገልጧል። የእግዚአብሔር ሕግ ያኛውን ሕግ አፍርሶት ሄዷል። የዚህኛውስ ወዴት ነው የሚሄደው? ይሄኛው ወደ ምን ሄደ? የእግዚአብሔር ጽድቅ ያለ ሕግ ተገለጠና ወደ ምን አመጣን? ስሙ። እሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። አሁን እዚህ ጋር ምን አገኙ? የእግዚአብሔር ጽድቅ። አሁን ምን አገኘን እኛ? እሱ ነው የፈለኩት። ገብቷቸዋል ብዬ አምናለሁ። አንደኛው ምዕተ ዓመት የቀደመው ሕግ ነቢያት ህዝቡን አላጸደቀም። ስለዚህ በክርስቶስ የሆነ ጽድቅ ችሎት ተዘጋጀ። በማን? በእግዚአብሔር። አሁን ያጸድቃል ወይ ነው በሌላ ቆም። ለምን? የነኛ ሕግ በጊዜው ነበረ። ኢየሱስ ሲመጣ አይሰራም። በጊዜው ትንቢት ነበረ የነቢያት። እስቲ አሜን። ከትንቢቱ መሃል ሾለከ የኢየሱስን መምጣት ይናገር ነበር። እስቲ አንዳንድ እንግዲህ ትንሽ ላስቀምጥ። እንግዲህ ለምንድን ነው ማስቀምጠው? አሁን ኢሳይያስ ቅድም ወሰደው። ኢሳይያስ 6 ነው ስጄ አይተው እንዳያዩ እስራኤል እንደሚደነዝሱ ተቀምጧል። ምዕራፍ 9 ላይ ስንሄድ ደግሞ በጨለማ ለነበረች ገሊላ ምን ይሆናል? ብርሃን ይሆናል፣ ወንድ ልጅ ተሰጥቶናል ብሎ ስለ እነ ጴጥሮስ መመረጣቸው የሆነ ቦታ ተጽፏል። ይቀጥላል። ምን ብዙ ወደዛ ውስጥ መግባት። ታዲያ አንዳንድ ልሰድ አንድ ኢዮኤል የሚል መጽሐፍ ልሰድ። አሁን ለምንድን ነው ህግ እንዳነሰው ነቢይ ማለት የዚህ ዘመን እንዴት ነው የፈለግኩት? ኢዮኤል እንትኑ ውጡ፣ ጫጉላ ምናምን አቁሙ፣ ሰርግ የሚባል ንስሐ ግቡ። እግዚአብሔር ከለዳኖችም ሊያመጣ ነው። በሰልፍ ነው የሚሄዱት። እንደ ያጎፈትራሉ፣ እንደ ፈረስ አይገፋፉም፣ በመስኮት ይገባሉ። እስራኤል ማለቁ ነው አለ። ሲያመኝ የኢዮኤል ዘመን ይሻላል። እንዴት የታደሉ ናቸው! ዮናስ ዘመን ይሻላል አለ። ዮናስም ንስሐ ገብተው በጠቅላላ ወጡ ይላል። ምንም የሚበላ ጠፋ፣ ንስሐ ገቡ ይላል። እግዚአብሔር እየተጸጸተ የሰሜንን ጦር በሙሉ ወደ ምስራቅ ፊት ሆነ ግማቱን አወጣል ብሎ ወደ ውቅያኖስ ጨመረው። ሲያመኝ አበላችኋለሁ፣ አጠጣችኋለሁ፣ ሕዝቤ ለዘላለም። ኢዮኤል በአንደኛው ምዕተ ዓመት የኢዮኤል ዘመን ይመጣ ይሆን? እስቲ አሜን። ቀጥሎ ምን አለ? እዛው ኢዮኤል ምን አለ? በመጨረሻው ዘመን በሥጋ ለባሽ ሁሉ ላይ የኢዮኤል አየር አሁን ገሊላ ላይ ኢሳይያስ እንደተናገረ በሥጋ ለባሽ የወረደ መንፈስ ነበር። ይቀጥላል። ብዙ ጊዜ ደጋግሜ እነግራችኋለሁ። ትንቢተ ናሆም ሰናክሬ ጠንክሮ እስራኤልን ባስጨነቀበት ዘመኑ የነነዌ ከተማ ታሪክ
በመተትና በማርታቸው ምንን የሸጡበት አሕዛብንም ወገኖችን እግዚአብሔር በሞ በዛ ዘመን እንዲህ ይል ነበር፣ ቀናተኛና ተበቃይ አምላክ ነኝ፣ በደለኛውን አልተውም፣ በወጀብና በአውሎ ንፋስ መሃል ነው ገና መንገድ ማመጣው፣ በደመናት ላይ ነኝ የምንራመደው። ይቀጥላል። ቀጥሎ አለቶችን ሰነጠቅ፣ ጥፋት ሁሉ አረጋለሁ፣ በዛች መሃል በእኔ የታመኑትን አብቃለሁ፣ ሌላውን ግብ ለምን እዳረጋለሁ። አሁን ይህ ትንቢት አንድ ዘመን ሰብኬው ሰምታችኋል። 6 ወር ሆኖታል። ልንለቀዋል። ብንለቀው ፍጥረት አይደለም አንተም ተጠፋታለህ። ቀጥሎ ያለው ጠቅላላ በመሃል ክፉ የሚመክር ወጥቷልና ምን ይሆናል? እንደ ሾህ ቢመቃቀል አጠፋለሁ። አስጨንቅሃለሁ፣ አንተን ግን አላስጨንቅህም። ችለህ ትቆማለህ ወይ? ቀንበሩን ካንተ ስራትን እበጥሳለሁ። ጥቂት ሰው ነው የሚተርፈው። ይቀጥላል። ምዕራፍ 2 ላይ ትንቢተ ናሆም ነነዌ ትጠፋለች፣ ጎርፍ ጠራርጓት ይሄዳል። በዛች መሃል ግን ጥቂት ሕዝብ ይተርፋል። ጥቂት ሕዝብ ስለመተርፈ ሌላም አሁን ዕንባቆም ቢወስድ ሕዝቡ በሱ ዘመን ይጥፋ እንጂ እንዲህ ይላል፣ 2/3 ለዘላለም ይጠፋል፣ 1/3 በእሳት ውስጥ አሳልፌ ይድናል የሚል ተጽፎ ለአንድ ቦታ ለእሳትና ለከንቱነት እንዲሰዛው ዕንባቆም ላይ አሕዛብንና ወገኖችን አድርጌያለሁ። ነገር ግን ምድር ሁሉ የማንን ክብር? የእግዚአብሔርን ክብር እንድታቅ አረጋለሁ በሞ ይላል። እንዴት እናርገው? እነዚህ ደብለቅለቅለቅ ያሉ ትንቢቶች ሕጉ የለም እንደ ቀድሞ በሙሴ ተሰጥቷል በሉ። ከሕጉ ጋር ባለመከተል በመከተል ነው ትንቢት የሚቀያየር። አሁን ትንቢት አይገዛንም የሚለው ለዚህ ነው። ትንቢት ለነብይ ይገዛል ብቻ አይደለም። ትንቢት የክርስትና መነሻ አይደለም፣ ሕግ ነው፣ ኪዳን ማለት ነው። በሙሴ ኪዳን ተሰጠ፣ አለቀላችሁ። እኛ የምንፈልገው አዲስ ኪዳን ተከፍቶ 2000 ዓመት ምን ይሻለናል? አንዱ ወረርሽኝ ይዞናል፣ የተመረዘ ዘመን። ሁለተኛ ከተመረዘ ሌላ በተረፈው ሕዝብ መካከል ነው ርዕስ ማነሳው። ስለዚህ ናሁም ይቀመጥልን፣ ዕንባቆም ይቀመጥልን። ዮናስስ እንደው ዮናስ አይነት አገልጋይ እንዳንሆን ጌታ ይጠብቃል። አትሊስት በጊዜው የነነዌ ሰዎች ምን ገብተዋል? ንስሐ ገብተዋል። ይሻላል ከሚጠፉ። ግን ነብዩ መጥፎ ተበሳጭቶ አላጠፋቸውም ብሎ ከእግዚአብሔር ጋር ተጣላ። እርግጠኛ እንደ በለዓም ገሎታል። ከጥቂት ጊዜ በኋላ አይለቀውም እግዚአብሔር። ማንን? ዮናስ። በለዓም ሊያሟርት ፈለገ፣ እግዚአብሔር ከለከለው። ከዛ በድብቅ የመከራቸው ጀመረ። የከነዓንን ሕዝቦች እንዴት እስራኤልን እንደሚጥሉ ሲገቡ ገደሉታ። እየገፋሁት ወዴት ነው ያለሁት? በትክክል የአዲስ ኪዳን ክብር ጋር የተያያዘ ትንቢት እናንሳ። እንደ ትንቢቱ አጭር እኮ ሐዋርያቶች ስለኛ ነው እኮ የነገሩ። ምን አሉ? የመጨረሻ ዘመን የሚያስጨንቅ ዘመን ነው፣ የመጨረሻ ሐሰተኛ መሲህ ሊመጣባችሁ ነው። እኛ ላይ ነው እኮ የሚያስቀምጡት። ያን ትንቢታቸው ላይ ያስቀምጡብን። እግዚአብሔር ይገስ ኪዳን የህይወት የዘላለም እንዲበዛ ምን ይሄ ለመሰማው ጩኸት ሁሉ ዓለማዊነት፣ ዓለማዊ ጴንጤነት ትርጉም የለውም። የዘላለም ነገር የለውም። እንደውም ዓለማዊ እየሆኑ በሄዱ ቁጥር ይሞታል። የዘላለም ሞት ነው የሚሞት። ስለማታውቁ ነው ህይወታቸው አብሮ የተጨመላለቀ ነው። የት ነው መጣላት፣ መደባደብ፣ ከዛ ሐሺሽ ማጨስ፣ አጭሳለሁ የሚል ሁሉ አክቹዋሊ የሆኑ ተራ ሰዎች አንስተን ርዕስ ማድረግም አያስፈልግም። የምንፈልገው ምንድነው? ሐዋርያቶች ተነበዩ፣ የመጨረሻ እምቢልታ ይመጣል፣ ሐሰተኛው መሲህ ይገለጣል ምናምን ብለው ተነበዩ። እኛ ላይ ነው የተነበዩት። የመጨረሻው ዘመን ጴንጤ ላይ የሚመጣበትን ችግር ዮሐንስ ድንገት ራእይ ተከፈተና 7 ማህተም አልቅሶ አስከፈተ። የሚከፍት ስለጠፋ አይዞህ አታልቅስ፣ ከይሁዳው ነገድ የሆነው ምን ሆናል? ሲከፈት ጠቅላላ ጥፋት እስካለቀበት ቀን ድረስ ምንድን ነው? 7ቱ ማህተም ጥፋት ነው። ከ7ቱ እምቢልታም ጥፋት ነው። 7ቱ ጽዋማ እነኛ 7 መናፍሶች ይዘውት የወጡት አየሩ ላይ የሰይጣን ዙፋን ላይ። ሰይጣንማ ድሮም ዙፋኑ ተመቷል። ለምንድን ነው 5ኛው ጽዋ ሲፈስ ዙፋኑ የተገለበጠው? እሺ በስጋ ለባሽ ምክንያት ዙፋኑ ነበረ በሉ እንጂ ሰይጣን ተፈር ቤተክርስቲያን አመዳም ሆና ምንም አይነት ማስጣል ስላልቻለች የሐሰት ዙፋን ነው የተቀመጠበት። እንደው ድሮ ይሻላል ከማን ጋር ሳለ የነበረው ዙፋን ከእግዚአብሔር ጋር። ልክ እግዚአብሔር ከመንግስቱ ካባረረው በኋላ የውሸት አባት ነው፣ የውሸት ዙፋን ነው ያለው። እግዚአብሔር ለዘላለም እሳት አዘጋጅቶታል። ሰውን አሳተ። ሰውን በሞ እግዚአብሔር ከሰይጣን በላይ አድርጎ ሰይጣንን አስፈርዶ ባዶ አድርጎት ነበር። ተመለሰ እንደምንም። ስለዚህ የሆኑ ከጽድቅ መንገድ ጋር በተገናኘ የሆነ ከትንቢት ጋር በተገናኘ የሆነ ከመዝሙር ጋር
በገና ይደረደርና ሰማይ ተከፍቶ በመዝሙርም ዳዊት እንደሚሰራው ጣት ይመጣል። ወዳጀው ጣት ለመጣ ነው። ወዳጀው ጣት ለመምጣት መጀመሪያ እንዲገባን ስለሚያስፈልግ ነው። አደገኛ ቦታ ላይ ያረገን ምንድን ነው? ቤተ ክርስቲያን እንደምንም ኢየሱስ እያማለደላት መንፈስ እየቃተተላት እግዚአብሔር ቅድም በተከበበች ከተማ የሚያስደንቀውን ስለዚህ ምሕረትና ቸርነት ዛሬም አለ። ራሳቸው እያማለዱ እዛ ማለውም መስቀሉም እስቲል ምንድን ነው ችግሩ? ዓለም እንዲህ በስጋም መጥፋት ብቻ አይደለም በዘላለም ተጋርዶባት እኮ ካይምሮ በላይ እግዚአብሔር እያማለደ እስቲል የሰው ልጅ የለም። መርዙ ብቻ አይደለም። ምን ሆነው ነው ሲባል አንዱ ዓለማዊነት፣ የዓለም ክርስትና አንዱ ከፍተኛ ችግር እኔ ከመጀመሪያው ያጠላ ነው እንጂ ያመጣብን። መጽሐፍ ቅዱስ አብርሃም በኪዳን የወለደው በኋላ መሰዊያ ላይ ይስሐቅ በጥሩ ዘመን ኖረ። ይስሐቅ ከሚስቱ የተነሳ የወለዳቸው ያዕቆብና ኤሳው ድሮም ተፋዛ። ያዕቆብ ቢባል ከነቀፋ መውጣታቸው ወይም ከአመፃው መልአክ ታገለው፣ ስሙን እስራኤል አለው። እስቲል ያዕቆብ ነው። አባቱን በረከት አታለው ወሰደ ከእናቱ የተነሳ። ወንድሙ ደግሞ ራሱም ጀግና አይደለ በዚህ ሲመስል ብኩርናውን ወሰደ። እስቲል ምንም በቃ 137 ዓመት በጥፋት ላይ ተቀ ይሄ ሩቲን ይባላል። ቤተክርስቲያን ላይ አየሁት። ያዕቆባዊ ክርስትና በለው። ያዕቆባዊ ክርስትና መርዝ ታች ነው። መርዙ ድሮም አንተ መርዝ ላይ ካለ አልቆልሃል። ያዕቆባዊነት መዳን ያገኛል? ከፍተኛ ከባድ ጥያቄ። በጌታ ነው። የዚህ ዓለም መልክ የለውም። እግዚአብሔርን በመምሰል የሚኖር ነው። ሲያንኳኳ አመፀኛውም አይደለም። ገብቷቸዋል። አመፀኛ ድሮም የእግዚአብሔርን ፈቃድ ትቶ የራሱን ዓለም ውስጥ ነው ያለው። ከዛ ጨለማ ይዟል፣ አልቆለታል። እሱ የምናወራው ከፍጹሙ ወደዚህ ያለ ከኩነኔም ሰፈር የሌለ ከዳዊት ቤት ምሕረት ጠፋ እንደሚል የተኮነነ በዛው ይጠፋል በሉ። ቅባት አለው እንደ ሳውል ተቀብቷል አይደለም። እሱ ከሱ በፊት ያልተቀደሰውም እርኩሱም አይደል። አሁን የምናወራው ሁለቱ አደገኛ አሁን ያለንበት። ለምን የአንዳንዶች ደህንነት በላያቸው ላይ ይሄድና የሚቀጥለው ትውልድ ላይ ነው መርገሙ የሚቀመጠው፣ አለመዳን። አንዳንዱ እሱም ገና ባለበት አዳዳኑ በጣም ነቀፋው እጅግ ረጅም ስለሆነ ምን ሳይል ይቀራል፣ በሱ ዘመን ይቆረጣል። አንዳንዱ 2 ትውልድ፣ አንዳንዱ 3፣ አንዳንዴ ቸርች ስለሆነ 7-8 ትውልድ ሊቀጥል ይችላል፣ ግን ይቆረጣል። አሁን የአሜሪካን ዥንጉርጉር ንስር ደጋግሜ እየነገርኳቸው ነው። የሰውና የምን ፈቃድ ያለበት 250 ዓመት ውስጥ የማዕት ጥፋትን ቢሰራ እስቲ ንስሩዋል። ያ ህገ መንግስት ብሎ በመንፈሱ ዓለም በንስር መልክ፣ ንስር የከፍታ ምሳሌ ነው፣ ግን ዥንጉርጉር ነው። አንድ ቀን መውደቁ አይቀርም። ዘመኑ በመሆን ነው። የአሜሪካ መንግስት ይወድቃል። የምን ንስር ነው ያለው? ሲነቀፋ በሉ በመንግስት መንግስት አይ ነው፣ ሃይማኖት አይደለም። አሜሪካ በእግዚአብሔር ያምናሉ፣ ግን ያው ብዙ የክርስቲያን ሀገር ወደ መሆን የመጣው ያው በአብርሃም ሊንከንና በዋሽንግተን ዲሲ ዘመን ነው። የጠንከረ ግን ነቀፋ አለበት። ስለዚህ አንድ ዘመን የሚድን ነበረ፣ በዛ መሀል የሚጠፋ ከነኛ መሀል ዝም ብሎ በጣም አጭር ደህንነት ያለው 40 ዓመት ውስጥ 30ውን በእግዚአብሔር የሆነና 10ሩን እዚህ የካደ ነው። ግን በልቡ አለው ይላል። ከማን ጋር? በልቡ የለም። ግን አንዳንዱ ለትውልድ አሻግሮ ትውልዶቹ መሀል ነው የሚቋረጠው። ነቀፋን ግን በየትውልዱ ፈልጎ ምን ማድረግ ማስተካከል የቤተክርስቲያን ስራ። ሲነቀፋ አያዋጣም በሉ፣ ያዕቆብነት አያዋጣም በሉ። አሁን ወደ ውስጥ ቀጥሎ ላነብና በሕግ በነቢያት በመዝሙራት መሰረት አንድ መርዙን፣ ሁለተኛ እግዚአብሔር ሆይ እንደው ነቀፋችን ይዘ በዚሁ ልታጠፋን ነው። ከምን የመጣ እዚህ ከቀደመው በሉ ዓለማዊነት የሄደም አይደለም የማወራው፣ እግዚአብሔርን የመሰሉ ህዝቦች ነው የማወራው። አመፃ ውስጥ የሌሉ ኩነኔ ምናምን ውስጥ የሌሉ ግን ሁለቱን ይዘው የሚሄዱ ፐርሚሲቭ እና ፐርፌክት ዊል፣ በጎ ደስ የሚያሰኝ ፍጹም የሆነውን የእግዚአብሔር ፈቃድ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም ነቀፋ ዓለም አለችበት። ምናዊ መንፈሳዊ ዓለማዊነት ትንሽ ነው ያላት፣ ኩነኔ ብዙ ነው ያለው። ያልተቀደሰ ጭራሹኑ እግዚአብሔር አያውቀው የለበትም። ይችን ነገር ነው
ያየሁት ሲሰጠኝ ታዲያ ይኸው መታወት ነው። የእግዚአብሔር ጽድቅ በኢየሱስ ተገለጠ። ሲያሜን ላንብበውና በእኛ ዘመን ይቻላል። 22 ለሚያምን ሁሉ የኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለውምና ሁሉ ኃጢአት ሰርተዋልና የእግዚአብሔር ክብር በዛ ዘመን በቃ ሕግ አያድንም፣ ነቢያት አያድንም፣ መዝሙር አያድንም። ስሙት ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ አሁን የኢየሱስ ክርስቶስ የቤዛነት ጸጋ የቱ ጋር ደርሷል ነው። እሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቆመው። እሱ መቆም ቆመናል። ስንቆም ግን በነቀፋ መቆም አንችልም። ይህም በፊት የተደረገው ኃጢአት በእግዚአብሔር ችሎት ስለመተው ጽድቅን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ የሚያምኑ እንዲጸድቁ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ኢየሱስ በጽድቅ ተገለጠ። ግን አሁን ጸጋውን እየረገጡ ደሙን እየረገጡ ጸጋውን እያክፋፉ ሰዎች እየካዱ ከሚሄዱት ሌላ ያዕቆብነትን አሁንም ዛሬ ያየው ብድግ አድርገን እንደ ናሆም እንዳናረገው ማንም አይችለው። ሲያመኝ ስለዚህ እግዚአብሔር ሆይ እኛ ውስጥ አንተ ገባና ልክ የለም። ሳምሶን የተባለው ሰው እጁንና እግሩን አሳስሮ ወጣና 1000 ሰው ከገደለው ደከመው ይላል። ድካም የሚባል ነገር እንዳያገኝም በምን ምክንያት? በነቀፋ አብሶች ተመልሳ የምትመጣው በነቀፋ ምክንያት ነው። እየሰማችሁ ነው። የመንግስታት ብቻ አይደለም፣ የጴንጤ ሃይማኖት ሟርተኞች የእግዚአብሔር ፈቃድን ሪቫይቫል ንቀው ለዚህ ዓለም መልክ ገንዘብ ለማግኘት መሬት ለማግኘት ከዛስ ማይረባ የተሸነገለ ክርስትናን አሁንም ያጨበጭባሉ፣ ይዘምራሉ፣ ተነብያሉ፣ ኪዳኑን ያወራሉ። የሉ ባላጋራዎች ናቸው አሉ። ዕንባቆም ዘመን በነቀፋ ያሉ ሰዎች በኃጢአተኞች እንደሞቱ በእነዚህ ሰዎች እንዳንሞት እግዚአብሔር ዛሬም ጣልቃ ይግባ። ሹሉዳውን ይሸፈደልን፣ ምንነትን ያውጣልን። ያዕቆብነትን ወስዶ አሁንም እስራኤልነትን ለዛች የመጀመሪያ ጣት አየው። የእግዚአብሔር ጣት በኤልሳ ላይ መጣች እንደሚል ጣቱ መጥቷል። ሁለተኛ የተሳሰረ እንዳይሄድ የተከለከለ ነገር ላይ ቀንድ ጥሶ ሲወጣ ሐና በዛ ሁሉ በተከበበችበት ኤሊ ፍናና ከዛ ባሏ ከዛስ የራሷ መካንነት ከየት እንዳመጣችው እዛው ተወቀው። ሲያመኝ ያንን ሁሉ አጣጥራ ልቤ በእግዚአብሔር ጸናለች፣ ቀንዴ ከፍ ከፍ አለ፣ አፌ በጠላቶቼ ላይ በማዳንህ እግዚአብሔር ጻድቅ ነው፣ ስራውን የሚመዝን ነው። ሰዎች በኃይላችሁ ኃጢአተኛ እንደሆነ ጨለማ ውስጥ መቅረቱ አይቀርም። መሲሁን የሚቋቋም ወይም እግዚአብሔርን የሚያቋቋም ሁሉ ምን ይሆናል? ይደቃል። የመሲሁ ቀንድ ምን ያደርጋል? ከፍ ከፍ እንድንል ዘመኑ ወጥቷል። በዚች መሃል አሁንም እየተመለሰ የሚዋጋንን ነገር እንጸልይ ነው ዛሬ እግዚአብሔር ያሳየ። ሹሉዳችን መሃል ኢየሱስ ይግባ። ኢየሱስ እንደኛ ያዕቆብ አይደለም፣ ለዘላለም እስራኤል ነው። ይስሐቅ ጥሩ ከአባቱ ተወልዶ በሱ ዘመን ይስሐቅ አልተንሸራተተም። ይስሐቅ ግን ከሚስቱ ጭቅጭቅ የተነሳ የወለዳቸው ልጆች ለ137 ዓመት ሲንከራተት ኖሮ አትሊስት ተስፋው ወደ ዮሴፍ ተሻገረ። ያዕቆብ ግን ዘመኑ ጥሩ አልነበረም። አታሎ ከአባቱን በረከት ወስዶ መልአክም ብሎት ተባረከ። እንዴ ምንም የተባረከው እግዚአብሔር መጣና እንዲህ ያለው ስምህ እስራኤል ነው፣ በዛ ተባዛ ነው፣ ኤልሻዳይ የአባቶች አምላክ ካንተ ነገስታት ይወጣሉ ምናምን አለው። ሲያመኝ እሱ ግን አልፎታል። ሄዶ ዮሴፍ ላይ ቁጭ አለ። ዮሴፍ ግብፅ ላይ ጠቅላይ ሚኒስቴር ሆነ፣ ቀጠለ። ጣት አይቻልም፣ ጣቱ ይንቀሳቀሳል። አላለቀም ማለት ነው። አልተዘጋም ምዕራፍ የሚል ዘማሪ አለ። ሲያመኝ ዛሬ እሱ መዝሙር ይሰራል። ምዕራፋችን አልተዘጋም። የዚች ምድር ምዕራፍ አልተዘጋም፣ ሊዘጋም በዓለም አቀፍ ደረጃ በመላው ዓለም የምንሄድበት እንዲህ ያሳየኛል። ኪዳኗን ከዚች ምድር ቀለበቱን ጭምር አልፎ እዚህ ጋር የደረሰ መንፈስ አለው። ተነቅሎ ሄዳ ኪዳኗን ሊበዘብዝ የዚች ምድር ሌላም ያለው ይሄ ብቻ አይደለም የማየው ሌላ እንዲህ ያለው በነገር ጴንጤ ተጠንጥኖ ያለው እሱም አብሮ ይመጣል። ይሄን ቀለበቱን ብቻ አይደለም መላእክቶቻችን የገፋ ይወድቃል። የነገር መንፈስ ከጴንጤው ምድር ላይ ተመቶ ይወድቃል። እርስ በርስ እንድንጣላ እንድንጨቃጨቅ ዓላማ ቢስ ያደረገን እየተገፋፋ ያለ በጴንጤ ሰፈር ይሄ ነገር መንፈስ ይወድቃል። ሁለት ልናገር እንጂ ይቀጥላል። እንዲህ አይቻለሁ። በመጨረሻ ቀንዱ ከፍ ብቻ በሮች ሲከፈቱ ጣቱ ትመጣለች፣ በሮች ይከፈታሉ፣ ቀንድ ይወጣል። የመሲሁ ቀንድ ምን ይላል?
እዚህ ጋር ያለ ነው። አብሮ ሌሎች መልእክቶቻችን ድሮም የነበሩ አሉ። ያ መርዛ ያለው መርዙ መጀመሪያ መውጣት አለበት። እዚህ እንደምትኖሩ ያው ታውቃላችሁ አይደል? እንዳላችሁ እሺ፣ የሚመለስብኝ ያው እንድንሰራ እንዳረሳው ይሄን እያወጣው ነው። ኪዳናችን ጸንቶ ይቆማል እንጂ አሸንፎ ሰይጣን ይሄም አለ። እዚህ ማላችን በሙ ቢጠፋ እንዴት ደስ ይለኛል። መንፈስ ስለሆነ እዚህም ካለ ይኖራል። በሰላም አትተያዩ ምናምን ይሄ ጻና ያክቻሊ ምን ልበል መንፈስም ነው ልበለው። አንዳንዶቻችሁ እኮ ምንም እኮ ጸጉር ሸብታችኋል። ህፃናት እዚህ ህፃን የለም መችስ እየሰማችሁ 19 13 ዓመት አይደል? የ13 ዓመት ልጅ ነው እንትና አግኝቷልና እኔ ሴት አለው ብሎ የሚደባደብ እስቲ ካላችሁ አሜን። እንዴ እናንተ በስላችሁ ስንት ዝል ልትሸከሙ ያላችሁ? ያ ሁሉ አመለ ቢስ ቢመጣ እንዴ ልትሆኑ ነው? እዚህ ያለውን አንዱን አመል መያዝ ካልቻላችሁ የመርዝ ይነሳ። አሜን። በጣም እኮ አደገኛ ነው። እንደዚህ አይነት ስብከትም አልወድም እኔ። አሁንም እንዲያ ያለው ነግራቸዋል። ያ እየተመቱ ከዛ በነፃነት እየተለቀቀ ክብር አለ። ያ መሄድ እግር አስፈላጊ ነው። የሞት ፉጨቱን አይቼዋለሁ። ጦርነቱ የቆመ እንዳይመስላችሁ። ትግራይ አካባቢ መልእክቱን ገብቶ ሰምታችሁ ጨርሳችሁ ልክ እንደ ኳስ ጨዋታ ተናገር። ምን አልኩ? ድንጋዮች ትልልቅ ድንጋዮች የሚወድቁ አሉ። እነሱን ለመጣን እንግዲህ የማያልቀስ ባለ ማለት ለምን አይቆምም? መቆም አይችልም ወይ? ጸልያ እኔን ከምትጠይቀኝ ራስህ ጸልይ። ለእኛ ግን ጌታ ይክበር። የዛሬ የተሰጠን መልእክት እርግጠኛ እንሆን። እስራኤል ሆነን ከቆመ የትግራይ ጦርነት አይደለም የአሜሪካም ጦርነት ይቆማል። ሌላ እንዲህ ያለው የፈረሰ ቅጥር ያለው የሀገራችን የችን ምድር ቅጥር እጠብቃለሁ ይለኛል። ቅጥሯ ፈርሷል። የምታውቁት ነው። ደጋግሜ በሱዳን በኩል ጦርነት ይነሳል አልኩ። ያው በሱዳን በኩል ነው ጦርነቱ የጀመረው። ትግራይም የጀመረው ሱዳንም የጀመረው በዛ ነው የተጀመረው። በሶስት አቅጣጫ ይመጣሉ። ገና አንዱን ነው ያያችሁት። በአፋር ይመጣሉ። ሱዳን በአፋር አለ እንዴ? የማያቀዝብ ሰብስቤ አንዳንዱ ሱዳን የቱ ጋር ነው ቢባል ኤሽያ ነው ሊል ይችላል። እንደማትሉ ነው። ጽዋ ሞልቶ እየፈሰሰ በቃ ይጽናለን። ከዛስ ጽዋው ልክ ሲሞላ የመጀመሪያ የሚመታት ሀገራችን እየገዛች አምላክ ነኝ የምትል ዛራ ያለ በምድር እኮ በትገዛን እኮ ነው ያልናደድ አምላክ። እቺ ምድር ትልቅ ዘንዶ ያላት ሀገር ነች። ያ ዘንዶ የታባቱ ሄዶ ነው ዛሬ የሚገዛው። እንደው በዓለም ቋንቋ ነው ማወራው እንጂ ያ ዘንዶ ማይገዛ ነው። ሲያሜን ትልቅ አማልክት ያላት ሀገር ነች ኢትዮጵያ። በዛርምና በኮከብ ቆጣሪ ተደባልቆ ትልቅ ሃይማኖት የሚባል ያላት ዛሬ ይገዛል። ምን ያህል ይሄ በለምጽ የተመታ ዘንዶ በጣም እኮ ጉድ ነው። እኔ እሱን ላዳነቅ አይደለም። አንዳንዶቻችሁ መቼስ በሞንድ አስቡት። እሺ እዚህ ሳወራ ትስቡታላችሁ። እኛ ጠልተን አባረነዋል። አንዳንዶቻችሁ አታባረሩትም። ትሞላፈጣላችሁ ከሱ ጋር። ለምን? አይ ምን መሰለህ እኮ በጣም ገዳማት እየተገባ በጣም እኮ ምን መሰል መነኩሴዎች እንዲህ ናቸው አታያቸውም? እንደነኛ ምን አያገቡ ምን ስላላገባ እኮ ጽድቅ የለም። እንደውም ያላገባ ሌላ አግብተዋል። እኛ ምን አገባ? እዛ ስፒሪቹዋል ዓለም ውስጥ አብረው የምተኛ ምን የመሰለች ልዕልት የወሎ ዛሮች አሉ። አግብተው በቃ የሚያሳምሩ ማታ ማታ እየመጡ በደንብ አሳምረው ይወስዷቸዋል በመንፈስ። አታውቅማ አንተ ማታውቀውን ነው የምታወራው። ጌታ ይክበር። መርዙንም ያምክን። እስራኤላዊነትን ሊያጸና ጣልቃ ይግባ። እንጸልያለን። እስቲ እዚህም ገብታችሁ የምታየው ጥቂት ደቂቃም ቢሆን ጸልዩ እስቲ ከኛ ጋር። በዛው ዘጋለው። ትምህርት አለን የምንሰጠው ወደፊት ነው ማድረገው። 2 ሰዓት በላይ አልፈጅም። ሁልጊዜ ፕሮግራሞቻችን 2 ሰዓት ይሆናሉ። ትንሽ እንጸልይ። የቀራችሁ ደቂቃ ላይ መልእክቶቹን ሰጥቻለሁ። ቅድም በረከት እንዳየው እዚህ ምድር ላይ እንዲህ ይለኛል፣ ለቀስት የተዘረጋ መንፈስ ወደቀለት። አክዓብን ሊገለው ከኋላ እንደተወረወረ እንዲህ አይነት ቀስት ተሰብሯል። ወጥመዱ ተሰበረ። ሁለኮ እናንተ ከተማና ምድሪቷ ላይ እሺ ከፊታችን ግርግር ሊነሳ ይችላል። ደጋግሜ አንድ ንፋስ አለ ምላው ልባችሁ ውስጥ ገብቷል ብዬ አምናለሁ። እንዲቆም ነው የምንፈልገው። እስቲ አሜን። ግን በየጊዜው እያስተካከልን ከቆመልን ቆመ፣ ካልቆመን ደግሞ በውስጡ እግዚአብሔር አብሮን ይሆናል። ተመስገን።
የሚረማመዱ 2 እግሮች አለ። ጨርሷል። ይሄድ ይረማመድ። አብረን በጋራ ልንጸልይ ነው። ቀስት ከኋላ ያለው አሁንም ከኋላ ያልተሸፈኑ ሰዎች ያለው ኧረ ምድራችንን ይሸፍን። አሜን። የአሕዛቡን ጭምር ነው ያውቁታል። አለው ሲል አንዳንዱ ያው ሞቶ ያድራል። አለው ሲል ታስሮ እዛ ተቀጥቅጦ ይገደላል። አለው ሲል በሽታ ይዞት ይሞታል። አለው ሲል የሚበላው አጥቶ በረሃ ማን እንደወሰደውም ሳያውቅ እዛ ሞቶ ያገኛል። አለ ቀስት ከኋላ ዓለም አቀፋዊ እናድርገው። ብዙ ህዝብ አለ። በጣም መጥፎ ዘመን ነው እኮ ነው ያለ ነው። የገዛ ሐዋርያቶቻችን የተነገሩት ትንቢቶች በዓለማችን ላይ ስላለ በመንፈስ ተነድተው የተናገሩት ነገር በጣም ይኸው ከኋላ ህዝብ የሚጨፈጨፍ መንፈስ ይነሳ። ዓለም አቀፋዊ ያዋጣም ለቃስ ሞት የተዘረጋባቸው ህዝቦች አሉ። በኔ ጸጋ እንጨርሰው አንድ ላይ መሰለ ቤት ጸጋ ሌላም አሉ። በጣም ክፉኛ መከትከቻ የያዙ ሰባሪዎች እነኚህ የክርስትና ተቃዋሚዎች ናቸው። አወቅም ብለው ቅቤ አንጓቾች ቤታችንን መከትከቻ ይዘው በሞ ከነሱ በላይ ማን አለ? በጣም እኮ ጂኒየስ ነን ነው እኮ የሚሉት። እንዲህ ለኛል እግዚአብሔር ወጥመዳቸው ተነሳ ይላል፣ መስበሪያቸውን ወሰድኩት ይላል። ቅልጥም ሰባሪ ጴንጤ በላሞች ማለት በላም ማን ያነጣጠረበት ማን ይሰጣል? ማን ይነካ? ማን ያውቃል? በጣም አነጣጣሪ ነው። እግዚአብሔር ተዋጋው፣ ዛሬም ተዋግቷቸዋል። ቅልጥም ሰባሪ ጴንጤ ሁሉ ሲሰርቁት በዛው ሊጨርስ ነው። አምላካችን አባታችን እግዚአብሔር ሆይ ዛሬም በልጅህና በቅዱሱ መንፈስህ እገዛ ውስጥ ከተህን አብረህን ስላለ ተመስገን። ካንተ ባንተ ላንተ የሆነውን አየርህን እንዲንቀሳቀስ ራሳችንን ባዶ አድርገን ሰተን ባለንበት ወጣህልና ተመስገን። የመጀመሪያ እባክህን ለምንሃለን። በተከበበች ከተማ ውስጥ ነው የምንኖረው። ያቺ ቸርነትና ምሕረትህ ትሸፍነን በኢየሱስ። መርዞች ከየቦታው መርዛችን ከህዝቡም ላይ አስጥልልን። ቀርቶ እንደ ኮቪድ-19 እኛን ሊይዝ ይቅርና ይሄ የሚጎትት መርዝ ሁሉ እንደ እንትን ተሰክቷል ከህዝብ ላይ ይነቀል። መጀመሪያ ከቤታችን ይነቀል። ከዛ አሕዛብን ሁሉ ያን መርዝ ሞልቶ ይሄ መርዝ ሞልቶ መርዛም ጥቁር መርዛም ሞት መንፈስ አለ። በሞት የተጠመዱ በዚህ ስርንጅ ምክንያት ሞት ያለባቸው ጣልቃ ገባ። ከበሽታቸው አውጣ፣ ከረሃባቸው አውጣ፣ ከጥይት አውጣ፣ ከአደጋ አውጣ። በምንም መልኩ የሥጋ ሞት የሚመጣበት ተኝቶ የሚሞት በሟርት የሚሞት በጴንጤ ጭምር ሟርት ጣልቃ ገባ። እነኝህ ሰዎች አደልልን ዘርጉቶ ዓለም አቀፍ ይሁን ይሂድ። እግዚአብሔር ይችላል። ዛሬ እባክህ እለምንሃለሁ፣ መርዞች ከየስፍራው ይውጡ፣ ቱቦ ይነቀል፣ ህዝብ ይታጠፍ። ያዕቆብ ኑ ወደ ቤቴል እንውጣ አለ። ይሄ ጥንብ አንጻ። ከዛም ልብሳችሁን ቀይሩ አለ። እንግዳ ማልክቶቻችሁን አምጡ አለ። ይቀበሉ። አድባር ዛፍ በታች እንደቀበረ በኢየሱስ ስም መርዛም ነገሩን ስትነቅል የሰው ልጅ በሙሉ መልሶ ይታጠፍ፣ ተመልሶ ወደ ቤቴል ይውጣ። እግዚአብሔር ጥንብ አንጻ ያደረገውን ጠላቶቻቸውን በሙሉ እንደ ጣልክ ጠላቶች ይወደው፣ ወደ ኋላ ሂዱ፣ ተጠምደው እያዙ አሻገር። እንዲህ ያለው በላይ የነበሩ የላይ መጥመዶች በታች በሞ በቃ ምንም እንዳይጸና እግር እንዳይጸና ይከለከለ ተነስቷል። እግሮች ጸንተዋል። የላይ ወጥመዶች ተነስተዋል። እንዲህ ይለኛል፣ ጸሎቱ ተሰምቷልና አትፍራ እንደተባለ ጸሎቶች ተሰምተዋል። ዘርጎ ወደ ሁለተኛው እንሂድ። እግዚአብሔር ሆይ ይህን የመጀመሪያውን ክልል አልፎ የወጣ በሞ እንደ ያዕቆብ ሽሉዳ ይዞ እያስቸገረ እግዚአብሔርንም ይፈልጋል። በሞ የራሱን መንገድ አንድ እግዚአብሔር ጋር ነው ያዕቆብ፣ አንድ የራሱ ጋር ነው። አንዳንዱ ሁለቱንም አደባልቆ የፓንች ዘመን ነው መችስ እየሄደ ባለበት ጣልቃ ገባ። በኢየሱስ ያዕቆብነትን ሙልጭ አድርጋን ተሸፈን። በአንተ መሸፈኛ ውስጥ ክተት። እስራኤላዊነት ይንገስ። እንዲያየው የመጀመሪያ ብብት ውስጥ የነበረ ወጀብ ጠፍቷል። ከዛ በቀኝና በግራ ክብር ቆመዋል። ተሸናፊነት ተወስዷል። ቀጥሎ እንዲህ ያለው የቆመ ተራራ እንተ ዘሩባቤል ፊት የቆምከ ተራራ ምን ትሆናለህ? ሜዳ አድርገው። ከሜዳው ድል ከተራራው የተነሳ አንዱ ዋና ያየሁት ነው አለመከናወን። በውን
ክብሩ መጥቶ ከያዘ ወዲህ አለመከናወንን ሲወስደዋል። መከናወን ወጥቷል። ዳርኩት ይለፍ። ይሄ መልእክት ብቻ አይደለም፣ ሌላውንም ይስራ። ከሱ በሱ ለሱ በሆነ ይለቀቅ። የእግዚአብሔር የአምላካችን የአባታችን ክብር ይለቀቅ። ልጁ የቤተ ክርስቲያን ክብር ይለቀቅ። የመንፈሱ የቤተ መቅደስ ክብር ይለቀቅ። የቤተ ቃሉ ስልጣን ይለቀቅ። የጸጋው ዓለማት በሙሉ ይንቀሳቀሱ። ይሄኛውን የጠፋ የወደቀውን ዓለም ይግዙ። እንዲህ አየው፣ እንዲህ ይለኛል እግዚአብሔር፣ ገዢዎችን ጣልኩ ይላል። እሱ አይገባውም። ገዢዎች ሲባል አሉ መናፍስት ዓለም ሁለተኛ ሰማይ ላይ የሚገኙ ገዢዎች በሰው ላይ ነው የሚቀመጡት። ሲቀመጡ ያ ሰው በባታሊዮን በገዢዎች ከለል ነው የሚሄደው። ከዛ ለዛ የሚስብለት ሰው አለ። መናፍስት ነው። አቅም የሌለውን ጴንጤ ይስብለታል። ጨለማው ድሮም የሱ ናቸው፣ ይስብለታል። እንዲህ አየው። ያቺ ጣት ባለፈው እንዳይቀንድ አሁን ፏ ያለ በር ተከፍቶ ክብር ወጥቷል። ለቀቅ። ሌላው የቀረውን ሁሉ ይጨርስልን። እንጨብጥ። ስንጨብጥ እንዳያለው እሺ፣ እንዲህ ይለኛል። በቤቴ ተቃዋሚ ሆነው የነበሩትን ሁሉ እሺ አነሳው ይላል። አሉ በደንብ ከኋላ። አሁንም ያን ክብር ድጋሜ ያወጣል። ጨበጥ። ሰሞኑን አንድ መልእክት ሰጥቼ ነበር። እግዚአብሔር ብዙዎችን ያመጣና ይሰራል። ይህ እግዚአብሔር እየሰራ ሰዎችን ከዛ ምናቸውን አስፍቶ ትከሻቸውን እያሰፋ የሚልክበት ሰዓት ወጥቷል። ጨበጥ። ወደ አዲስ ነገር እየገባን ነው። ዳትረሱ አመቱ ሊያልቅ ነው። በአመቱ መጨረሻ ኦልሞስት 2000 የተነገረ ጦርነት በሚባል ይኸው ከፊታችን እየፈነዳ እየሄደ ባለበት እንዳትረሱ። እንዲህ ይለኛል እግዚአብሔር፣ እንዲህ ይለኛል። ይህም መልእክት ነው ከሚያሟርቱ ጴንጤዎች ሌላ በቀጥታ እንትን በትር ያሳየኛል። ሰር ነው የሚመታ በትር። እንዲህ ይለኛል እግዚአብሔር፣ እነኚህ የሚታገሏችሁ ሰዎች አያሸንፏቸው። አልወደውም፣ ያዘገያሉ። ይጥረግልን። አልወደውም፣ ያዘገያሉ። እነኚህ ቅቤ አንጓቾች ያዘገያሉ። አያስፈልጉም። ህዝብ እየጠፋ መሀል የሚቀልድ እንዲህ አይነት ህዝብ ለተለያየ ጥቅም፣ አንዳንዱ ገንዘብ ብሎ፣ አንዳንዱ በቃ ፖለቲካ ብሎ ብዙ ምክንያት እንዲህ ያለው የሚደረብ አማልክት ያላቸው በሞ ጴንጤዎች አሉ። የድሮ አማልክቶችን ያለቀቁ ጴንጤዎች አሉ። በጌታም ናቸው በዘንዶም ናቸው አሉ። አያቸዋለሁ። የዛም መንፈስ ይሰራባቸው። ጥቅም ፈለጋ ነው። የትን ፍጪው ነው ዱቄቱን አምጪው እንደሚባል በጨለማም ይፈጫሉ። መጨረሻ ቀንድ አየሁት። ክብርን አንተ ውሰድ። ጎንበስ። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። የጌታ ጸጋ ከሁላችን ጋር ይሁን። እንዲህ ያለው ከሙሴ ጀርባ የደመናው ክብር ተገልጦ እንደቆመ ተገልጦ ደመናው አምዳ አለው። አትስጉ። ወደ የስፍራው በሰላም ያድርሰን። በኢየሱስ ተባረኩ። በሰላም መሄድ ይቻላል። እዚህ ጋር የመጣው መቼስ የገባችሁ የቋሚ ያላችሁ አንዳንዴም እሺ ስትልኩ አነባለሁ። እሺ ያው ጊዜ ስለሌለ ስለማልናገር ነው። ተባረኩልን። አንዳንዶቻችሁ ባልታሰበ ሰዓት ስትልኩ ያለው እዚህ በሙሉ የምታው እንዲህ አይነት ፕሮግራም አለን። ባካችሁ ፕሮግራም እየተካፈላችሁ መብሰል የምትፈልጉ ዓላማ መያዝ የምትፈልጉ ዝም ብሎ የለም የበሰለ ነገር የምትፈልጉ ሰዎች ጊዜ እየወሰዳችሁ ጥቂትም ይሁ ከዛ እያደገ ይሄ ነገር ይሄዳል። እንወዳችኋለን በጌታ ፍቅር። የጌታ ጸጋ ከእናንተ ጋር። አካውንት አለን፣ ስልክ አለን ለመደወል። ቴሌብር ብቻ አይደለም፣ ደውሉና ጸልዩ። ከገንዘባችሁ ይልቅ እናንተን መፈለግ የተሻለ ነው። ያ ማለት ደግሞ እሺ አበሻ ሲፈልጉት አንዳንዴ ይናከሳል። እንደዚህ አይነት አይደለም። ያመናችሁበትን በደንብ ያዙ። ጌታ ይወዳችኋል። ተባረኩ።